የጠየቅኩት እንጂ ህብረት መሰረት እየመሰረትኩ ነው ያለሁትና ጥያቄ ይቀርብሎታል፣ ይመልሱልኛል ፕሊዝ። 2 ደቂቃም አላወራውም። ስለዚህ ቅዱሳን በተገናኙ ጊዜ ጌታ እራት መውሰዳቸውን አንቃወምም። ነገር ግን ከሙታን ወይም ደግሞ ከኛ ከተለዩ ሰዎች በሞት ምክንያት ከነሱ ጋር በተያያዘ ግን ማለት አያይዘው ስለነርሱ በ40ኛው ቀን ስለነርሱ ኢቭን ማሰብም እንኳን አንቃወምም። አንድ ሰው የሞተውን ዘመዴን አስባለሁ ቢል አንቃወምም። ፖሊካርፕ እንደተደረገው ማለት ነው። እሱ አይደለም ተቃውሟችን፣ ማሰብ ነው ያልኩ ያለሁት። ማቅረብ ግን መጽሐፍ ቅዱሳዊ አይደለም፣ ታሪካዊም አይደለም፣ ከቁርባን ጋርም አይገናኝምና ካለ ቢያሳዩን። ሲቀጥል ከመጽሐፍ ቅዱስ ጋርም ዳይሬክት ግጭት አለው። ለምሳሌ የዕብራውያን ምዕራፍ 9 ቁጥር 27 ላይ ሰው አንድ ጊዜ ከሞተ በኋላ ፍርድ እንደሚጠብቀው ለሰው አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ያሳያልና ይሄ በአራት ነጥብ የተዘጋ ነው። የቁርባኑ ሮል በዚህ የሚደመሰስ ነው የሚሆነው፣ ወይም ደግሞ በማቁረባችን ፍርድ ተመድቦበታል ስለሚል ማለት ነው። አንድ ሁለት ነገር ልጨምርና ከዛም በኋላ እርሶ ይቀጥላሉ ማለት ነው። ሌላኛው በሰማይ ያለው ሉቃስ 16 ላይ ያለው ሰው የአልዓዛር ቤተሰብ ስለ ሰዎቹ ባነሳ ጊዜ በቃ መጽሐፍን ይመኑ ነው እንጂ የተባለው የተደረገ ነገር አንድ ሰው ከሞተ በኋላ ይሄ ነው የምንለው ቴክስቹዋል የሆነ የተደረገ ለውጥ ወይም ደግሞ ምልጃም ነገርም የለም። ዳዊትም ደግሞ እንደዚሁ ልጁ በሞተበት ጊዜ በቃ ተነስቶ በላ፣ ጾሙንም አቆመ፣ ጸሎትም አልጸለየም፣ እኔ ወደ እርሱ እሄዳለሁ እሱ ወደ እኔ አይመጣም ነው ያለውና አንድ ሰው ከሞተ በኋላ ምንም የሚሆን ነገር እንደሌለ መጽሐፍ ይናገራል። ስለዚህ በዚህ በቁርባኑ ምክንያት የሚኖር ለውጥ ካለ ይሄንን ለውጥ ጠቅሰው ቢያሳዩን፣ ቨርቲካል በተለይ ከሙታን ጋር በተያያዘ መልኩ ቨርቲካል የሆነ ለውጥ በቃ እንዲህ በመደረጉና ተስካር በመኖሩና ባለመኖሩ ምክንያት መጽሐፍ ቅዱስን ጠቅሰው ይሄው ተስካርን ስላደረጋችሁ እንዲህ ጥቅም ተገኘ፣ ይሄው ተስካርን ስላላደረጋችሁ ደግሞ ይሄ ጉዳት አለ የሚለውን አሁን ነገሩንና እኛም እንያዘው ለማለት ነው። ቴንክ ዩ። እሺ፣ ይህንንም ጉዳይ ቅድም ተነጋግረን ነበረ። በመጀመሪያ ከቅዱስ ቁርባን ጋር ምን አገናኘው? የሚያገናኘውን ነገር እኮ ተነጋገርን። ኮሚኒየን ኦፍ ሴይንትስ አለ። ኮሚኒየን ኦፍ ሴይንትስ ነው ራሱ እኮ ለጸሎት የሚያነሳሳን። ከቅዱሳን ጋር ህብረት አለን ብለን ካልተነሳንም አለምን እንጸልያለን። ስለዚህ ያ ህብረት አለ ነው። ሁለተኛ ቅዱስ ቁርባን የጌታ መስዋዕትነት የሚታሰብበት ነው እና ክርስቲያኖች ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ ተብሏል እና ክርስቲያን በዚህ ምድር ላይ ተጋድሎውን ጨርሶ ከኃጢአት ጋር ከክፉ ነገር ጋር እየተጋደለ ራሱን እየገዛ ሲኖር ሰውነቱን ለእግዚአብሔር መስዋዕት አድርጎ ያቀርባል እና ያ ቅዱስ ቁርባን የሚያሳየው የኛ የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው። ይህንን ያለው ቅዱስ ጳውሎስ ነው፣ እኛ አይደለንም። የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው አገልግሎታችሁ ይላል። ሮሜ 6 ላይ ነው ተሳስቼ ካልሆነ ቅዱስ ጳውሎስ እንደዚህ ያለ። ሮሜ 12 ላይ ይቅርታ፣ ሰውነታችሁን ለእግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ እና የክርስቲያኖች ህይወት እግዚአብሔር የሚቀበለው ነው፣ እንደ መስዋዕት የሚቀበለው ነው። ግን የክርስቲያኖች ህይወት እግዚአብሔር እንደ መስዋዕት የሚቀበለው በክርስቶስ ነው። በክርስቶስ ነው ከኖሩ ነው። ስለዚህ የቅዱስ ቁርባን ስርዓት በጣም ሚስቲካል ነው፣ ብዙ አስፔክት አለው፣ መጽሐፍ ቅዱሳዊ አስፔክት አለው። ከሁሉም በላይ ግን የቤተ ክርስቲያን ፍቅሯ በጣም ኢን ዘ ፉለስት ፖሲብል ፎርም የሚገለጸው በቅዱስ ቁርባን ነው። ምክንያቱም የቅዱስ ቁርባን ኢሰንሱ ምንድነው? ፍቅር ነው አይደል እንዴ? ክርስቶስ ስጋውና ደሙን ቆርሶ ይሰጥ እኮ ፍቅር ነው። ከስጋን መቁረስ ደምን ማፍሰስ ፍቅር ነው። ቤተክርስቲያንንም አንድ የሚያረጋት ፍቅር ነው እንጂ የሆነ ሌጂስሌሽን ምናምን አይደለም። ስለዚህ የፍቅርን አንድነት ኢሰንስ ነው የሚያሳየው ቅዱስ ቁርባን ማለት ነው። ስለዚህ ከቅዱስ ቁርባን ጋር ለምን ተገናኘ ለሚለው ማለት ነው። ግን የቤተክርስቲያን ጸሎት ምን ይጠቅማል ከሆነ ቅድም ተናግረናል። የእግዚአብሔር የመጨረሻው ፍርድ የሚሰጠው
በዳግም ምጽአት ነው። እስከዚያ ድረስ እኛ ላይገባን ይችላል። ምክንያቱም ከኛ ሆሪዞን ያለፈ ብዙ እግዚአብሔር የሚሰራበት መንገድ ስላለ። ግን ቤተክርስቲያን ዊሿን ጸሎቷን ግን አታቋርጥም እና ሁሉን ነገር ለመጸለይ እግዚአብሔር እንዴት እንደሚፈርድ መረዳትም ግዴታችን አይደለም። ይሄ በጣም ፊሎሶፊካል የሆነ ራሽናል የሆነ አፕሮች ሁልጊዜ ትክክል አይደለም። ቅዱስ ጳውሎስ ለሄኔፎሩ ቤት ሲጸልይ ከቅዱስ ጳውሎስ የበለጠ የነገረ ድነትን ትምህርት የሚረዳ ሰው ኑሮ አይደለም። ምን ሊያደርግለት ነው የጸለየለት? በቃ ቅዱስ ጳውሎስ ጸልየዋል። የእግዚአብሔርን ፍርድ ግን ረቂቅ ነው እስከ ዳግም ምጽአት ድረስ የመጨረሻ በአደባባይ እግዚአብሔር ካልሆነማ የዳግም ምጽአት እኮ ዝም ብሎ ፎርማሊቲ ነው የሚሆን ማለት ነው። ሶሪ ከዚህ በላይ አልጠየቅዎትም። የመጨረሻ ብቻ ይፍቀዱልኝና ሚዩት አደርጋለሁ። ወደ ማንም ለወንድሞች እድል ሰጣለሁ፣ ጋዲሳና ዘላለምን ጨምሮ ማለት ነው። ጥያቄ አንድ ሰው እንደ መጽሐፍ ቅዱስ ቁርባን በ40 በ80 በ7ኛው ዓመት እንደዚህ በአመቱም ተደረገለት፣ ሌላ ሰው ደግሞ አልተደረገለትም። ለምሳሌ አንድ ሰው ያመነ ይልና የተጠመቀ ይድናል ካለ በኋላ ያላመነ ግን ይፈረድበታል የሚል አለ። ስለዚህ ቴዎሎጂካል ነገሮች በአጠቃላይ እውነታዎች ናቸው። መደረጋቸውና አለመደረጋቸው ኢምፓክት አላቸው። የጌታን ራት መውሰዳችን ጥቅም አለው፣ መጠመቃችን ጥቅም አለው፣ አለመጠመቃችን ደግሞ ጉዳት አለው። በመንፈስ ቅዱስ መሞላታችን ጥቅም አለው፣ አለመሞላታችን ደግሞ ኤክስፕሊሲትሊ ተጽፏል ምን እንደሚያመጣ። የጸጋ ስጦታን መቀበላችን አለመቀበላችንም ጥቅምም ጉዳትም አለው ማለት ነው ሪስፔክቲቭሊ። ጥያቄው አንድ ሰው በ40 በ80 እና በ6 ወር ቢያቆርቡለትና የሚቀጥለው ሰው ደግሞ ባያቆርቡለት እንደ መጽሐፍ ቅዱስ አስተምህሮ ያልተደረገለት ሰው ጉዳቱ ምንድን ነው? ጥቅስ ጠቅሰው ቢያሳዩን። ላልተደረገለት ሰው ምድር ላለው ሳይሆን ለሞተው ማለት ነው። ይኸውልህ አሁን የተደረገለትና ያልተደረገለት ሰው ምንድን ነው ልዩነቱ የሚለው አንድን ነገር ሲደረግ ጥቅም አለው የለውም የሚለው ጋር ዳይሬክትሊ የሚገናኝ ነገር አይደለም። ያልተደረገለት ሰው ሰዎች ስላላደረጉለት በስደት ዘመን በፐርሲኪውሽን ዘመን ማድረግ በማይቻልበት ዘመን እኮ ያልተደረገላቸው ሰዎች ይኖራሉ። ግን መደረጉ ጥሩ ነው አይደለም ከተባለ ግን ቤተክርስቲያን በታሪኳ ኢን ሂስትሪ ከሐዋርያት ዘመን ጀምሮ አድርጋለች። ማረግም አለማረግም ምንም ልዩነት የለውም ብላ አልተወችም። ለምን? በቃ ፍቅር ተስፋ አይቆርጥም። አየህ፣ ፍቅር ሁልጊዜ መልካምን ይመኛል። ይህ የፍቅር ባህሪ ነው፣ ልትገድበው አይችልም። ቤተክርስቲያን ፍቅሯን ነው የምትገልጸው፣ እንዲምራቸው ይቅር እንዲላቸው። ቅዱስ ጳውሎስን ፍቅሩን የገለጸለት አይደል? ለሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅድም የጠቀስ ነው ለሄደ ሰፈሩ ለእሱ የጠቀሰው ፍቅሩን ነው። እንዲህ አድርጎልኛል ጌታ በዚያች ቀን ምሕረትን ይስጠው አለ። በቃ እንደዚህ አይነት ፍቅር የሚያስገድድ ነገር ላይ ግዴታ የሆነ ቴዎሎጂካል የሆነ ስቴትመንት አያስፈልግም። በቃ እግዚአብሔር ፍርዱን ይፈርዳል። ከእግዚአብሔር ፍርድ የእግዚአብሔርን ፍርድ እኛ ኤክስፕሌን ማድረግ አንችልም። ግን ቤተክርስቲያን ናቹራል ነው ጸሎት መጸለይ። በፍቅር ተነሳስቶ ማረው ይቅር በለው ብሎ መጸለይ ኢትስ ቬሪ ናቹራል። ፍቅር እያለ እንደዛ አለማድረግም እኮ አችልም። በአፍ ባትናገረው ልብ ይመኘዋል፣ ልብ ይፈልገዋል። እና ቤተክርስቲያን ከዚህ ተነስታ ካለማድረግ ማድረግን መርጣለች። በቃ ጥቅም የሌለው ነገር ነው ብላ አልተወችውም። ቤተክርስቲያን ለምንድን ነው እንደዚህ የምትለው? ጸሎት ኃይል አለው ተብሎ ተነግሯታል። እንዴት ነው ኃይል የሚኖረው? እንዴት ነው የሚሰራው? ሁሉንም ኤክስፕሌን። የእግዚአብሔርን ፍርድ እኛ ነገራችን ላይ አንዱ የምንጠነቀቅበት ነገር የእግዚአብሔርን ፍርድ ኤክስፕሌን ለማድረግ አንነሳም። በቃ ሁልጊዜ ቦታ እንሰጣለን፣ ለእግዚአብሔር ፍርድ ቦታ እንሰጣለን። የእግዚአብሔርን ፍርድ እኛ እንደ ኳልኩሌሽን እንደሆነ ኢኩዌሽን በቃ እንዲህ ከሆነ እንዲህ ነው እንዲህ ብቻ ብለን አንገድብም። ስለዚህ የእግዚአብሔርን ፍርድ ከኛ ከፍ ያለ ፍርድ እንዳለው ለቸርነቱ ለምሕረቱ ደግሞ ብዙ ምክንያት እንዳለው
እኛ የምናውቀውም የማናውቀውም ብዙ ምክንያት እንዳለው ተስፋ በማድረግ ከፍቅር የተነሳ ጸሎት እናደርጋለን። ለምን ጸለያችሁ ልንባል ነው? ለሞተ ሰው ለምን ጸለያችሁ? ከፍቅር ተነስታችሁ ማረው ይቅር በለው ብላችሁ ለምን ጸለያችሁ ብሎ እግዚአብሔር ሊወቅሰን ነው? እንግዲህ ከወቀሰ ከቅዱስ ጳውሎስ ይጀምር ማለት ነው። እግዚአብሔር ግን ፍቅርን በልባችን ያፈሰሰ ራሱ ነው። የሰዎችንም ፍቅር የእግዚአብሔርንም ፍቅር በልባችን ያፈሰሰ እሱ ነው። ስለዚህ ከዚያ ፍቅር ተነስተን በመንፈስ ቅዱስ የምናረገው እንጂ የሆነ ነገር አመዛዝነን እንደ ብልጣብልጥ ብናረግ ይሻላል ባናረግ ይሻላል፣ ምንድነው ጥቅሙ ጉዳቱ ብለን አውጥተናል። ፍቅር እዚያ ያልፋል። ፍቅር የሆነ አርቲሜቲክ ነገር አይደለም። ስለዚህ ቤተክርስቲያን ካለ መጸለይን መርጣለች ከጥንት ዘመን ጀምሮ። እኛም እሱን ቀጥለን እንኖራለን። እግዚአብሔር እንዴት ነው የሚያየው? እንዴት ነው የሚመልሰው? እንዴት ነው የሚፈርደው? ለእግዚአብሔር እንተዋለን ማለት ነው። ግን ምንድነው ዋናው ነገር መጠንቀቅ ያለባቸው፣ ቤተክርስቲያን ሰው በኃጢአት ኑሮ ያለ ንስሐ ኑሮ ተስካር ከተደረገለት ይድናል የሚል ትምህርት የላትም። ማለት ተስካር የሆነ የእግዚአብሔርን ፍርድ ፎርስ አድርጎ ሰዎች በቅዳሴ ስለተጸለየላቸው መታሰቢያ ስለተደረገላቸው በሕይወታቸው አምነው እየታዘዙ ሳይኖሩ በዚህ ምክንያት ይጸድቃሉ የሚል ትምህርት ግን የላትም። እንደዚህ ለሚኖሩ ሰዎች ግን ትጸለያለች። ከዚያ በኋላ ፍርዱን እግዚአብሔር ይፈርዳል። እንደዛ ነው ጥንታዊቷ ቤተክርስቲያን ስርዓት። እንግዲህ 10%ም ከጣማችሁ 50%ም ከጣማችሁ 0% እንግዲህ የተቀበላችሁትን ተቀበሉ። እኔ ትንሽ ደከመኝ፣ መቀጠልም ከፈለጋችሁ አንድ ጥያቄ ምናልባት ይበቃል። ቁጭ ብለን ስንጠብቅ በቃ ሙለታ እንትን አንዴ ቆይ፣ ሞዴሬተሮች ኮሜንት ክፈቱ። አንዴ ሙለታ ኮሜንት ክፈቱትና ቻት ላይ እንትን የምትጽፉት ፕሊስ የሚያንጽ ኮሜንት ጻፉ። ታፈኑና እኔ ከፍተዋለሁ እንትን አትበሉሽ። ምድረስ በቃ ቀጥሉ። ጥያቄ ምናልባት መምህር ካልመለሱ ጋዲሳም ልትመልሰው ይችላል። ችግር የለውም። አሁን ጥያቄ የምንጠይቅበት ሰዓት ነው። መምህር በረከት ያው እንግዲህ ቤተክርስቲያኒቷን ወክለው በጣም የምንወዳቸው መምህራችን ናቸው። ብዙ ጥያቄ ተጠይቀዋልና አሁን ደግሞ እናንተ ተጠይቁ፣ እኛ ምን እንጠይቃችሁ? ግን አንድ ጥያቄ ልጠይቅ። አሁን የኛ ተራ ነው፣ ችግር የለውም። ሙለት ነው ታርግና የኛ ተራ ነው። ረጅም ሰዓት ተቀምጠናል። አሁንም እኔ ላስተካክለውና አሁንም ደግሞ አንተ ትቀጥላለህ። እኔ እንትን እያልኩ ያለው ምን መሰለህ፣ እንደ ወንጌል አማኝ እኛ ተዝካርን እኛ አንቀበልም፣ እኛ አናደርግም። ተዝካር ምንድነው ብለን ጥያቄ ጠየቅነው እኛ ነን። አሁን ጥያቄ ምናልባት አንተ ሌላ አይነት ጋዲሳ ማለት ሌላ አይነት ጥያቄ ካለ ከዚህ ጋር ያልተያያዘ ከሆነ ምናልባት ልጠይቅ ትችላለህ። በዚህ አይነት ሐሳብ ዙሪያ ግን ቆይ ስማኛ፣ እኛ እንደ ወንጌል አማኝ አንቺ እንደ ወንጌል አማኝ አንስታለች ተዝካር ምንድነው ብላ አንተ ነህ መመለስ ያለብህ። ይሄ ያንተ አስተምህሮ ነው፣ አንተ ነህ መመለስ ያለብህ። ስለዚህ እኛን ጥያቄ መጠየቅ ሳይሆን መጀመሪያ እዚህ ቦታ ላይ ያሉ የወንጌል አማኞች የሚጠይቁን ጥያቄ በደንብ በስርዓቱ መመለስ። እሳቸው ከደከማቸው እኔ ያለሁኝ እኔ መልስላቸዋለሁ ጥያቄውን ብለህ መልሰዋል። መጠየቅ ነው። ቆይ አንዴ በቃ ይበቃል። አሁን አንተ ቁጭ ብዬ አንተን መመለስ ነው ያለብህ። አሁን በቃ ችግራችሁ ይሄ ነው። ባይዘው ችግራችሁ ይሄ ነው። መምህር በረከት ከቅድም ጀምሮ ቆይ አንዴ ጋዲሳ እናንተ ቆይ አንዴ ነው ገና ሳወራ መንጫጫት የምትጀምረው ለምን ትንጫጩት? እኔ ማውራት እናንተ ጋር መተን እኮ እኛ ቆይ አንዴ ዜዶኒ ልናገር እናንተ በኋላ ብላኛለች። ይኸውልህ በእናትህ አታስገድደን አንተን ሚውት እንድናደርግ አንድ ደቂቃ ስማን ወይ 30 ሰዓት አሁን የፈለግከውን ልታረግ ትችላለህ። ሚውት ይኸው ስማኝ አንዴ ስማኛ የፈለግኩት ጋዲሳ አይሆንም። ባለ ሰዓት ሚውት ሀና የቤቷ ባለቤት ቅድም ቃል ገብታልኛለች። ይኸውልህ እንዴ እኛ ተፈርተህ አይደለም ግን አንተ ተፈርተህ ሳይሆን ካልፈራኝና ሁለተኛ ጢሞቴዎስ በቃ አንዴ ቆይ ቆይ አንዴ በጣም ይቅርታ። አይጠይቅም በምንም አይነት መልኩ ማለት ነው። በምንም አይነት መልኩ አይጠይቅም በምንም አይነት መልኩ እኛ እሱ ሮስ ቆይ መምህር በረከት ግድ የለም። ይኸውልህ ቆይ አንዴ አንተ የጴንጤ ልጆች ምን ይሆናሉ ብለህ ርዕስ ከፍተህ ቀጥሎ እስቲ እኛ መጥቶ ደግሞ የእንትን ልጆች እንላችኋለን አላላችሁም። ፕሮግራማችሁ እስኪጨረስ ድረስ ጴንጤዎች ግቡ እያላችሁ ተጠይቁናላችሁ። በቃ
አንተም ናና ዝክር ምንድነው ብለህ ጥራን እንመጣለን። ቀደም አንዴ እኔ ላውራሽ ፍቃድ ይሰጥኝሽ አንዴ እንዳወራ አንቺ እኔ አሁን እኮ ማውራትም አልቻልኩምና ታች ያላችሁ ሰዎችም እንደው የመጨቃጨቅ ልክ እኔ ማውራት ስጀምር ለምን አራት ሰው ማይክ እንደሚከፍት አይገባኝም። መምህር በረከት ከበቂ በላይ ማብራሪያ ሰጥተዋል። ነገር ግን ቅድም እኔ ስገባ ሁለት ሰዎች መምህር በረከትን ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል ለሞተ ሰው የተደረገ ጸሎት አይደለም ብለው ቻሌንጅ ሲያደርጉ ተመልክቻለሁ። ኢቭን መምህር በረከት ቪዲዮ ካሜራ ከፍቶ ማብራሪያ ሰጥቷል አይደል መምህር? አዎ ልክ ነው። እኔ ደግሞ እዚህ ገስት ላይ ከተቀመጡ ሰዎች ይሄ ክፍል ለሞተ ሰው የተደረገ ጸሎት ነው ብዬ ማንንም ሰው ቻሌንጅ ማድረግ እችላለሁ። ከኔ ጋር እዚህ ክፍል ላይ መወያየት የሚፈልግ ሰው ካለ እኔ መቀጠል እችላለሁ ይበለኝና ከኔ ጋር ይወያይ ነው። ቀጥሉ በቃ የሞተ ሰው መጽሐፍ ቅዱሳዊ መምህር በረከት አንዴ መምህርዬ አንዴ እርሱ በመጽሐፍ ቅዱስ ይወያይ እኮ ነው ያልኩት። አንድ ጊዜ አንዴ ፕሊዝ ይወለድ ጋዲሳ የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 እስከ 18 የተጠቀሰው ሰው የሞተ ሰው ነው ብለን እንወስደው። ምንም ችግር የለብንም። ቆይ ችግር የለብንም። እኔ አሁን አንተ ግን ቆያ እንደዛ ነው የምታምነው ወይ? አንዴ ጋይስ ሌላ ጊዜ ሐሳቡን እንዳይቀይር ሪከርድ አድርጉ። ስቴትመንት ላስቀምጥ አንዴ ላስቀምጥ ደግሞ ዛሬ ፖለቲካ በምንም ታምር ፖለቲካ አንዴ ሐሳቤን ላስቀምጥ ከዛ በኋላ ይቀጥላል። እያልኩ ያለሁት እኛ ገና ይሄ ሁሉ እኔ ራሴ 15-20 ጥያቄዎች ነው ያለኝ ገና ያልተመለሰ ማለት ይሄ እሳቸው የራሳቸውን ሐሳብ ቁጭ አስቀምጠዋል። ገና ሐሳባችን የኛ የጥያቄ እንኳን ገና ከጥያቄው 5% አልተነካም። ካሉን ጥያቄዎች አልተመለሰም እያል ነው። ጥያቄዎች ገና እየመጡ ስለሆነ እሳቸው ደከመኝ ስላሉ ነው። አንተ መቀጠል የምትችል ከሆነ ጥያቄውን አንተ መልሰ እሳቸው ቢደክማቸው አንተ መመለስ የምትችል ከሆነ ኦኬ እኔ ልቀበላቸው፣ እኔን ጠይቁኝ፣ እናንተ እኔ መልሳለሁ ነው ማለት ያለበት። ካልቻልከው ደግሞ አይ አልችልም፣ በቃ እሳቸው ከደከማቸው እኔም አልችልም እወርዳለሁ ብለህ መሄድ ነው። ከዚህ ውጭ ግን እኛን ማስቀር ዜዶ አልሰማችሁ ማለት ነው። ገባኝ እኮ ሰምቼ እኮ ነው የምልሽ፣ ሰምቼ እኮ ነው እያልኩ ያለሁት ሀኒዬ፣ ሰምቼ ነው እያልኩ ያለሁት። እሳቸውን ማገዝ ከሆነ ጥያቄ ሳይጨርሱ ጥያቄውን እኛን ጠይቀ በቃ ጥያቄውን ተቀበላለሁ የምትል ከሆነ እኔ ሪፍሌክት አደርጋለሁ። አሁን ባልኩ ጥያቄውን እቀበላለሁ የምትል ከሆነ እሳቸው ደከመኝ ስላሉ ነው እንጂ ጥያቄው አላለቀም። 1000 ጥያቄ ገና አለ በዚህ ላይ ገና መቼ ተመለሰ? ስለዚህ ጥያቄውን ተቀበል ከሆነ እንቀጥል። አድርገናቸው ብዙ ደቂቃ ሳናቋርጥ ቆይ ራስህ ቆይ እስኪ ይለኛል እንዴ ምን ሆነህ ነው እንዴ? እኔ ሳወራ አንዴ ቆይ እኔ ላውራ አንዴ ቆይ ስሚን ጠርቶ ነው ያወራው። አንዴ ላውራ እንዳይገቡ እኔ ትልቅ ሰዎች ናችሁ። አልመራችሁ እናንተ እንትን በሉ። እኔ ምንም አይደለም። አሁን እኛ መምህር በረከት ረጅም ጊዜ አንዴ እንዳውራ ቤትሽ ቅድም በሰላም ስናወራ ነበር። ቆይ ትልቅ ሰዎች ናችሁ። በቃ እኔ ምንም አይደለም። ሙለታ አንዴ ስማኝ። እኔ ቅድም ለመጨቃጨቅ አይደለም እንደው እግዚአብሔር በሚያውቀው እኔ ጭቅጭቅም አልወድም። መምህር በረከት ቅድም ሞዴሬተሮች ሚዩት አታርጉ ሰውን ፕሊዝ። ሚዩት እያደረጉ ይዘው እሱ ችግር የለም። አይቻል ያ ሚዩት አታርጉ ፕሊዝ። ኦኬ ቀጥል። አሁን ሚዩት ተደረገ። ሁለተኛ ጊዜ ሚዩት ተደረገ። ችግር የለም። አሁን አልተደረክም፣ ግን አታድርጉ። አሁን ፖለቲካ ነው። መምህር በረከት መጨረሻ ላይ አንድ ያስቀመጡት ነገር አለ። ረጅም ማብራሪያ ከሰጡ በኋላ ብዙ ጥያቄ ተጠይቀው ምን አሉ መጨረሻ ላይ? መምህር በረከት የተሳሳተ ነገር ከተናገርኩ እዚሁ ስላሉ ያርሙኛል ስለምሰማቸው ማለት ነው። ምን አሉ መጨረሻ ላይ? 10% ይሁን 0% ይሁን 50% ይሁን የተናገርኩትን ነገር መቀበል አለመቀበል መብታችሁ ነው። ኦኬ ከበቂ በላይ ማብራሪያ መሰጠት ያለበትን መልስ ሰጥቻለሁ ብለዋል አይደል መምህር? አዎ ብያለሁ። ኤግዛክትሊ ቃል በቃል እንደዛ ብለዋል። አሁን እኔ መጣውና ቅድም ምን አልኩኝ? መምህር በረከትን ቻሌንጅ ስታደርጉ ስለነበር ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል ለሄኔሲፎሩ ሰዎች ሄኔሲፎሩ የሞተ ሰው ነበረ የሚለውን ነገር አልሞተም ብሎ የሚሞገተኝ ሰው ካለ ሞግቱኝ እያልኩ ነው። አንሞግትም የምትሉኝ ከሆነ እኔ እወጣለሁ። አንሞግትም በሉኝና እኛ ደግሞ ሩምን ከፍተህ ጥራን ነው የምንልህ። ይሄ እኛ ቤት ነው። ስለዚህ አንሞግተም ስለሆነ በቃ አመሰግናለሁ። ሩምን እኛ አሁን መጠየቅ አልፈልግም ካልክ አሁን ለሞተ ሰው አሁን በኋላ ግን ለሞተ ሰው የሚደረግ ሰው ታረጋለህ። ኦርቶዶክስ ቤተክርስቲያንን ጀጅ ለማድረግ እንዳታስብ። ተሳስታችሁ ግን አትችልም።
ተሳስታችሁ እንዳይለመዳችሁ ዲፌንድ አድርግ ነው ጋዲሳ ተስካርህ ዲፌንድ አድርገው ለሙታን የምታረገውን ጸሎት እና ድግስ መጽሐፍ ቅዱሳዊ እንድታረግ ጠይቀህ ጥያቄ አለ። ለሙታን የሚደረገው ጸሎት ይሄው መጽሐፍ ቅዱሳዊ ነው እያልኩ ነው እኮ ና ሞግተኝ። ሁለተኛ ጢሞቴዎስ ልጠይቅህ እኮ እንድትጠይቅ ሊጠይቁሃል ወንድሞች እኔ እንወያይና ይሄው እንወያይ እኮ ልጠይቅህ ለምን እንወያይ? ጸሎት ይሄው መጽሐፍ ቅዱሳዊ ነው እያልኩ ነው እኮ ና ሞግተኝ። ሁለተኛ ጢሞቴዎስ እሺ እኮ ለሙታን የሚደረግ ጸሎት አለ ወይ ደግሞ የሚደረግ ፍታት አለ ተስካር አለ። ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታደርገው በዚህ መንገድ አለ ብለህ ነው አይደል እያመንክ ያለው? እንዴ ማን ያሰጣቸው በሰላም ነው? እኔ አላውቅም። ዞሮ ግን ረጅም ጊዜ ወሰደ። አንቺ ሀዲሳን መልሱ። የውይይቱን አቅጣጫ እኮ እየቀየረ ነው ያለው። እንዴት ነው ሰዎች ወንድሞች ተመልከው ነው ምንድን ነው አልገባኝም። አላውቅም። ሁለቱንም መልሷቸው። እኔ አላውቅም። አንቾ ወይ ሞዴሬተሮች መልሷቸው። ኤኒዌይስ ዞሮ ግን ትክክለኛ መልስ ስለተመለሰ አይደለም። አሁን መምህር በረከት በሌሉበት የመለሱትን መልስ እንዲያ ነው እንዲህ ነው እንዳልል ይግቡና ኦልሬዲ እኛ በማክበር ነው ባይዘው ሪስፔክት አድርገን ልክ ጣልቃ ባለመግባት ሐሳቡ መጽሐፍ ቅዱሳዊ ያልሆነ ሐሳብ ራሱ ሲነሳ ሪስፔክት በማድረግ ዝም ብለን እየሰማን ነበር። ለምን ጣልቃ ገብቶ ወሬያቸውን እንትን ላለማድረግ ወይ ደግሞ ዲስሪስፔክት እንደማድረግ እንዳይመስል በሚል ነው ዝም ያልነው። ስለዚህ ሰዓቱ የተበላው በምንድን ነው ከተባለ እሳቸው ሲያወሩ እንጂ እኛ ስንጠይቅ አይደለም ነው። ብዙ ጥያቄ እንደጠየቅን ተደርጎ ለምን ይታሰባል? አንድ ጥያቄ ጠይቀን ስንት ደቂቃ ነው እየተወራ ያለው? ስለዚህ ጊዜ ወስዷል። ረጅም ጊዜ ምናምን ሲባል ረጅም ጊዜ ታዲያ የተወሰደው እኮ ለማብራሪያ ነው እንጂ ለጥያቄ አይደለም። እኛ ግን ብዙ ጥያቄ አለ መመለስ ከፈለጋችሁ አልፈለግንም በሉ በግልጽ ግን እኛም አሁን እንጠይቃለን። እስካሁንም የቀረቡ ነገሮችን ባይዘወይ መጽሐፍ ቅዱሳዊ ያልሆኑ ነገሮች ናቸው። እኛ የጠየቅነው አሁን ዳኒ ጠይቀው አንድ ጥያቄ ጠይቋል። ለምሳሌ አሁን በቅርቡ የተመለሰው ማለት ስለ ተስካርን በተመለከተ ምን ጥቅምና ምን ጉዳት አለው መጽሐፍ ቅዱሳዊ ሲሆነ ትእዛዝ አለ ወይ የሚል ነው። ጥቅምም ጉዳትም ባይኖረውም ዞሮ ቤተክርስቲያን ከፍቅሯ የተነሳ ታደርጋለች። እንደዚህ አይነት ነገር አለ እንዴ? ሰው ከሲኦል ወደ ገነት እንዲገባ ብለህ እያደረክ ከሲኦል ወደ ገነት መግባት ጥቅም አይደለም? ካልተደረገለት ደግሞ ከሲኦል ውስጥ መቅረቱ አይደለም እንዴ? ይሄንን እኮ ነው መጽሐፍቶቻቸው የሚሉት። ካልተደረገለት እኮ ሲኦል ውስጥ ይቀራል ማለት ነው፣ አይገባም ማለት ነው። ሲኦል ውስጥ ካለ በፍታት ግን ከሲኦል ወደ ገነት ይሻገራል ብለው ተስፋ አድርገው ነው ያንን ተስካር የሚያደርጉት። ይሄንን ግን መጽሐፍ ቅዱሳዊ ማድረግ ስለማይቻል ዝም ብለን ከፍቅር የተነሳ ነው እንጂ አልታዘዝንም ማለት ነው። ከፍቅር የተነሳ ነው እንጂ ያደረግነው በመጽሐፍ ቅዱስ ውስጥ ሰው ጌታችንም ቢሆን ሐዋርያትም ቢሆን በትእዛዝ መንገድ ምን አላደረጉም? ተስካርን አድርጉ፣ ከዛ ሰውየው የሞተ ሰው ተስካርን አድርጉ ገነት ይገባል ብለው ያስተማሩት ነገር የለም። ባይዘወይ ቅድም ልጠይቀውም የነበረው ጥያቄ ለማንስ ነው የሚደረገው ለማንስ አይደረግም? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም እኮ ነው የሚደረገው። ይሄንን እኮ ነው ልጠይቃቸው የነበርኩት። ስለዚህ ሐዋርያት እውነት ለመናገር ሁሉ ሰው አልዳነም ብለው ያምናሉ? በጣም የሚያሳዝን ነው። እንዲሁም ክርስቲያን ሁሉ እንደዳነ ነው ሐዋርያት የሚያምኑት። ሀኒዬ ይቅርታ ሙልዬ፣ ሀኒዬ ሚዩት አድርጊ እንትኑን ኮሜንቱን አንዴ አጥፊው። እንደዛ ሲሆን ነው የሚገቡት። አጥፊው አንዴ። እሺ ሞዴሬተር ዝጉልኝ ፕሊዝ። ኮሜንት አጥፉት አንዴ፣ ኮሜንቱን አጥፉትና ሙልዬ ቀጥል። ስለዚህ ምንድነው እያልን ያለ ነው? በግልጽ ቋንቋ ተስካሩ የሚደረገው ለሁሉም ሰው ነው የሚያደርጉት። ለሁሉም ሰው ማለት ነው። ለሁሉም ሰው ተስካር ያደርጋሉ። ስለዚህ በእነሱ ቋንቋ ሁሉም ሰው ገነት አይገባም እንዴ? ሁሉ ሰው ሲኦል ነው የሚገባው? እንዴ? ለማን ነው የሚደረገው? ለማን ነው የሚደረግለት? ሰው ሲኦል እንደሚገባ በምን አወቁ? የሚደረግለት ሰው ገነት የሚገባ ከሆነ ባይዘው ለምን ማድረግ ገነት የሚገባ ከሆነ ያ ሰው ለምንስ ተስካር ያስፈልገዋል? ገነት የሚገባ ሰው ከሆነ በከንቱ ለምን ይዘንም ጸሎተንም ቅድም የገንዘብ ጉዳይ ያሳስቦታል። ታች ብዙ ኮሜንቶች ያደርጉ ነበር። አንተ እንዳንተ ድሃ መሰለህ እንዴ? ምን አያሳስብም እንዴ? እንዴት አያሳስበኝም? ባይዘወይ እኔ አላረግም። አክቹአሊ እኔ ድሃም ልሁን ሀብታም ልሁን አሁን የማረገው ነገር የለኝም። እግዚአብሔር ይመስገን ነፃ አውጥቶኛል። ስንት ሰው እኮ እየተጎሳቆለ እኮ ነው። ስንት ሰው እኮ እየተቸገረ እኮ ነው። ኢቭን በኢኮኖሚም ደረጃ ማለት ነው። ኢትዮጵያዊ ሆነህ እንደዛ ታወራለህ እንዴ?
ኢትዮጵያውን እንደዛ ታወራለህ እንዴ? አክቹአሊ ድህነት ኃጢአትም አይደለም። እንዲሁም እግዚአብሔር ድሆችን እንደመረጠ ያዕቆብ ራሱ ተናግሯል። የዚህ ዓለም ድሆችን መርጧል ጌታ ኢየሱስ፣ ክብር ለእግዚአብሔር ይሁን። ስለዚህ ድህነት የሚያስታቢ የሚያስመካ ባይሆንም ኦልሬዲ ዞሮ በዚህ መንገድ መረዳት ይቻላል። እና ምን እያልኩ ነው? ገንዘቡ ብቻ አይደለም፣ ግን ገንዘቡ ብቻ አይደለም። ሰውየውስ አባቴ ገነት ገባ እናቴ ገነት ገባች ብሎ ተስፋ እያደረገ ግን ለምን ትሸውዱታላችሁ? እኛ እናውቅም፣ ገነትም ሊገባ ሲኦልም ሊገባ ይችላል። እኛ እናውቅም፣ ዝም ብለን ግን ተስፋ አድርገን ነው ለምን ትላላችሁ? ሪሊ ተስካር ሲደረግለት ገነት ይገባል ብላችሁ አንዴ የምታስተምሩት። እኔ ባይዘወይ ተዘጋጅቼ በዚህ ጉዳይ ላይ በተስካር ጉዳይ ላይ ተዘጋጅቼ ወንድሞች ቤትም ከከፈቱ ወንድሞች ጋር ካልሆነም የራሴን ቤት ከፍቼ ምን እንደሚያስተምሩ አሁን መምህር በረከት እንዳሉት አይደለም ባይዘወይ እኛ እየጠጣም እየሰከረም ምንም እያለም ከዛ በኋላ ሲኦል ገብቶ ገነት ይገባል አንልም ትላላችሁ። በደንብ ነው የምትሉት እንጂ እንዴ ኃጢአተኛ ሰው ሲጀምር ጻድቅ ለምን ሲኦል ይገባል? ኃጢአተኛ ሰው እኮ ነው ሲኦል የሚገባው። ስለዚህ ያ ኃጢአተኛ ሲኦል የገባው ኃጢአተኛ ሰውዬ ገነት የሚገባው በተስካር ነው ብላችሁ ታስተምራላችሁ። በትክክል ታስተምራላችሁ። እዚህ ጋር እንደተሸፋፈነው አይደለም። እኔ ያላነሳሁት አሁን ማስረጃዎቹ በእጄ ስለሌሉ ነው ባይዘውኝ ያላነሳሁት። ስለዚህ ማስረጃ አምጣ ይላሉ። እጅ ላይ ከሌለ እንደዋሸ ተደርገ ስለምትቆጠር እጄ ጋር ማስረጃው ሲኖር አነሳዋለሁ ብዬ ነው እንጂ ትላላችሁ ሲኦል የገባ ሰው በተስካር ምክንያት ምን ይሆናል? ገነት ይገባል በፍትሃት ምክንያት በ7ኛው በ12ኛው በ30ኛው በ40ኛው በ80ኛው የሚደረገው በየአመቱ ሙት ዓመት የተደረገ እስከ 7 ዓመት የሚደረግ በዚህ መንገድ ከሲኦል ወደ ገነት ይገባል ብላችሁ ታምናላችሁ። ሲኦል የሚገባ ደግሞ ኃጢአተኛ ነው። ስለዚህ በዚህ ምክንያት ይዳናል ብላችሁ ታምናላችሁ። ይሄ ግልጽ የሆነ የእናንተ ትምህርት ነው እና ይሄንን ብላችሁ እያስተማራችሁ አይ ቤተክርስቲያን ተፈጥሮ የተነሳ ታደርጋለች ጉዳት ኑሮ ወይ ሙሉዬ ላምብላችሁ እሱ ላይ ጸሎተ ፍትሐት ስርዓት ጸሎተ ፍትሐት ስርየተ ኃጢአትን ይላል። ይቅርታን እረፍተ ነፍስን ያሰጣል። ለደጋጎች በክብር ላይ ክብርን ተድላ እረፍትን ይጨምራል። ምን ያድገመው በጌታ ድገመው። ጸሎተ ፍትሐት ስርየተ ኃጢአትን ይቅርታን እረፍተ ነፍስን ያሰጣል። ለደጋጎችም በክብር ላይ ክብርን ተድላ እረፍትን ይጨምራል። ተመልከት እንግዲህ ለዳኑም ላልዳኑም ነው። አሁን ለደጋጎች ከሆነ ክብር ነው የሚጨምረው። አሁን ለሁሉ ነው የሚደረገው ነው ቅድም ያልኩት አየህ። አሁን የዳነ ከሆነ በክብር ላይ ክብር ጨምር። ሙታንና ሕያዋን የሚያገናኙት በጸሎት አባካኝነት ነው ይላል እንግዲህ እና ስለዚህ አሁን ለደጋጎች ሙሉዬ እኔ ቅርብ ጊዜ አንድ የምናውቃት እህታችን ኦርቶዶክሳዊት እህታችን አርፋ ያው በእርግጥ በውስጥ በኩል እኔ ጸልዬላታለሁኝ ጌታ ረድቷታል ብዬ አስባለሁኝ። ጌታን ተቀብላለች። ግን ያው ቤተሰቡን ደግሞ ማድረግ ስለነበረበት ያንን አድርጓል እና ያዛ ስናደርግ በደንብ ነው የኃጢአት ይቅርታ ሲሉ የሰማሁት። በደንብ የኃጢአት ይቅርታ እንድትሰጣት ብሎ ሲጸልዩ ማለት ነው እና በደንብ ቻቱ ቢከፈትስ ፍቀድ። አሁን እንትን እያሉ ቻቱ ይፈቀድ። አንተ እኮ ዝጉ ስላልክ ነው። አዎ አይ ምንም እኮ እንትን አይደለም። ሰው በተለይ ከዛ ቤት እኮ ከመሰዳደብ ውጭ እኮ ምንም የለም። ከፈለጉ ይክፈቱት። ግን ሌላም ነገር እያሉ ስለነበር ነው። አንድ አስፈላጊ ያልሆነ ኢንፎርሜሽን እየሰጡ ስለነበር ነው። ለዛ ነው ይዘጋ ያልኩት። ሰብሰብ ብሎ ሰው እንዲቀመጥ ነው። እሺ እና ይሄ እንትን አይደለም ልል ነው። አሁን እሳቸው እንዳሉት አይደለም። እኛ ዝም ብለን የሰማነው ላለማቋረጥ ብለን እንደው ኢንተረፕትድ ሆንኩኝ ብለው እሳቸው ኦፌንሲቭ እንትን እንዳይመስላቸው ከሱ አንጻር ነው እንጂ ኦነስት ለመሆን የተናገሩት ነገር ሁሉ ልክ ነው ብለን አይደለም። ለምሳሌ ከፍቅር የተነሳ ነው አሉ። ሁለተኛ ኃጢአት የሌለበት ኃጢአት ሰውየው ንስሐ ከገባና እንግዲህ ኦርቶዶክሳዊ ሆኖ ኃጢአት አልባ ከሆነና ንስሐ ከገባ ብቻ ነው የምናደርግለት አሉ። ማለት ለዛ ሰው ነው የሚጠቅመው አሉ። ንስሐ ከገባና መንገዱ ከእግዚአብሔር ጋር የተስተካከለ ሰው ከሆነ ለምን ያስፈልገዋል? ይሄ ሰውየው ንስሐ ከገባ ለምን ነው የሚያስፈልገው ራሱ? ኦኬ አሁን ተመልከቱ እንግዲህ
ለሚገባ ሰው ንስሐ የገባና ኦልሬዲ መንገዱን ከእግዚአብሔር ጋር ያስተካከለ ከሆነ ለምንድን ነው ታዲያ የሚያስፈልገው? ኃጢአቱን ይቅር በለው ለምንስ ከእኔ ኃጢአቱን ይቅር በለው ተብሎ ልመና ለምንስ ይፈልጋል? ሰውዬው ኦልሬዲ ንስሐ ከገባ ማለት ነው እንዴ። የሌለ እኮ ማለት ይጠቅመዋል ወይንስ አይጠቅመውም? አይ እኛ የፍቅራችንን ነው። ታዲያ ለምንድን ነው ተሰብስበን ላልዳኑ ሰዎች ታዲያ አልዳኑም ላልናቸው ሰዎች ታዲያ ማመን ለምን ያስፈልገዋል? ለምሳሌ በልጁ የሚያምን አይፈረድም፣ ያላመነ ግን አሁን ተፈርዶበታል ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 18። ስለዚህ ሰው በፍርድ ውስጥ ከሆነ ያላመነ ሰው ከሆነ ለምን ለነዛ ሰዎች አንጸልይም ታዲያ? በኃጢአት ምክንያት ለሚጠፉት ሰዎች እግዚአብሔር በጸሎት በፍቅር ምክንያትና በጸሎት ምክንያት የድነትን እንትን መንገድ ይቀይራል ብለን እግዚአብሔር ካሰብን ለምንድን ነው ታዲያ ለሁሉም አንጸልየው? ስለማንወዳቸው ነው? ቤተሰቦቻችን ስለማንወድ ነው በጌታ ሁኑ የምንለው የምናስጨንቃቸው? መንገዳችሁን አስተካክሉ የምንለው? የክርስቶሳዊ ህይወትን ኑሮ የምንለው ሰዎችን እኛንም እየኖርን ሰዎችንም ያንን ህይወት ሰዎች እንዲኖሩ የምናስጨንቃቸው ስለማንወዳቸው ነው? የሆነ ጊዜ ላይ ስለምንወዳቸው በጸሎትና በቁርባን በምናምን አድርገን እንደምናስገባቸው አይዶን ነው። እንግዲህ እኔ በአንዳንድ ጊዜ አንዳንድ አስተምሮታቸው ኦነስት ለመሆን ማይንድ ብሎዊንግ ነው። ይሄ ምንም ከመጽሐፍ ቅዱሳዊ ያልሆኑ በጀስት በሆነ ነገር ላይ ዲፔንድ ያደረጉ ናቸውና ለመቀበል ራሱ ከባድ ነው። ቀጥሎ ወገኖች። እኔ ግን እዚህ ጋር የምጨምረው ነገር ዜዶ የኛ ጨዋነት እነሱ በጣም ብዙ እንዲዋሹ እድል ይሰጣቸዋል አንዳንዴና ያሳዝነኛል። ስለ የትኛው ኦርቶዶክስ ራሱ እንዳወሩ መምህር በረከት አልገባኝም። ስኮላሮች የሚያወሩት ነገርና ህዝቡ በትክክል እየኖረው ያለው እውነት እየተማረው ያለ ነገር እርስ በርሱ የተጣረሰ ነገር ነው ሲያወሩ የነበረው። ምክንያቱም ህዝቡ ነፍሱ እንደምታርፍ በዚህ ቁርባን፣ በዚህ መስዋዕት፣ በዚህ ጸሎት በሚደረገው ድግስ ነፍሱ በትክክል እንደምታርፍ፣ ነፍሱ እንደምትቅበዘበዝ ያንን ካላደረጉ በቀጥታ ያ ነፍስ እረፍት እንደሌለው እነሱም እንቅልፍ እንኳን እንደሚያጡ ጭምር የሚማር ህዝብ ነው። በተግባር የሚማር ነው። ይህን እንዲያደርግ የሚገደድም ጭምር ነው። ያሳዘነኝ ነገር ለሚያደርጉት ነገር እንኳን ኃላፊነት አይወስዱም። አይ ህዝቡ የድግስ ፉክክር ስላለበት ነው እንጂ ብለው ለተናገሩት ነገር ራሱ ምን ያህል ኃላፊነት እንደማይወስዱ ለህዝባቸው ጭምር የታዘብኩበት ነው። ይህን ስናገር ከብዙ ሀዘን ጋር ነው። ለምንድን ነው የምልበት ምክንያት እንዴ በራሳቸው መጽሐፍቶች እኮ በራሳቸው አባቶች እኮ ይሄ ነገር መቆም አለበት ብለው እኮ ፋይት ያደረጉ እኮ ነበሩ። በእኛ ዘመን መቆም አለበት፣ በቃ ይሄ ነገር ህዝቡን ለምንም የሚያበቃው አይደለም፣ በቁሙ አስተምረነው በቁሙ ንስሐ ገብቶ ወደ ፈጣሪው መሄድ አለበት ብለው እኮ የሚቃወሙ የቤተክርስቲያን አባቶች ጭምር ነበሩ። አሁንም እኮ አሉ፣ ቲክቶክ መንደር ውስጥም አሉ ይሄንን ሲቃወሙ የነበሩ ከቤተክርስቲያን የተባረሩ። ይሄን መናገር ማለት እኮ ቤተክርስቲያን ውስጥ እንድትቀመጥም አያደርግም። ይሄን የተናገሩ አገልጋዮች የቤተክርስቲያኗ መምህራኖች እኮ ተባረዋል። በተስካር ምክንያት፣ በቁርባን ምክንያት፣ ለሙታን በሚደረግ ጸሎት ምክንያት ስተት ነው ምንም ፋይዳ የለውም ለሟቹ ብለው የተናገሩ እኮ ቤተክርስቲያን እንዳይቀመጡ ተደርገዋል። እንደ ያው ምስክሮች እኮ እዚህ ቲክቶክ ላይ አሉ። እነሱን ጋብዘናቸው እንዲናገሩ እንደፈለጉት ለምንድን ነው የሚዋሹት? ትልልቅ አባቶች ከሆኑ ለምንድን ነው የሚዋሹት? አንደኛ። ሁለተኛ የዛሬ 11 ዓመት የታተመ መጽሐፍ አለ የራሳቸው መጋቢ ሐዲስ የሚባሉ እኔ ስማቸውን አሁን ትንሽ ማስታወስ ከብዶኛል። ትንሽ መጽሐፉ እጄ ላይ ስለሌለ ማለት ነው። ከአሜሪካ መጥተው ያሳተሙት መጽሐፍ ነው። የራሳቸው ጳጳስ ማለት ነው። የራሳቸው በጳጳስና ደረጃ የነበሩ ሰው የጻፉት መጽሐፍ ምን እንደሚል ታውቃላችሁ? አንድ ሰው ሚስቱ ሞተችበት አሉ። ህዝቡን ለማስተማር የጻፉት መጽሐፍ ነው። ተስካር ምንም አይጠቅምም፣ ለሙታን ቁርባን የሚደረገው ድግስ አንድም ፋይዳ የለውም ብለው የጻፉት መጽሐፍ ነው። እና ምንድን ነው የሚለው መጽሐፉ ታውቃለህ? ከፈለጉ በዚህ ጉዳይ ዲቤት እንድንገባ ከፈለጉ መጽሐፉን ገዝተን ማምጣት እንችላለን። ገበያ ላይ ያለው መጽሐፍ ነው። እና ምንድን ያሉት እኛ አባት አንድ ሰው ሚስቱ ሞተችበት አሉ። እና እቺ ሚስቱ ስትሞትበት ገበሬ ነበረና 2 ልጆች አሉት፣ በግብርና ነው የሚተዳደረው አሉ። ከዛ በኋላ ባሏ ሚስቱ ስትሞትበት ንስሐ አባት ይመጡና በል ለሚስት ቁርባን አዘጋጅ፣ እኔ እኮ ምንም የለኝም ሲል አይ ግዴታ ነው። ምንድን ነው የሚጠቅማት? የግድ ነው ወደ ገነት መግባት አለባት፣ ነፍሷ ሲቅበዘበዝ እረፍት ታጣለች እና ግዴታ ነው ብለው ይናገራሉ። ራሳቸው የጻፉት የራሳቸው አባት ናቸው።
ኦኬ እሺ ታዲያ ምን ላድርግ እኔ እኮ ምንም የለኝም ሲል እንግዲህ ካለ ነገር ማድረግ ግዴታ ነው ሲሉት አንዱን በሬ ያረደ የሚያርስበትን ማለት ነው። አንዱን በሬ ያረደና 40ዋን ተስካር አደረገ። ከዛ እንደገና 80ዋ ደረሰ። በል 80ዋ ደርሷል እንዳትረሳ። እንዴ አባቴ እኔ እኮ ምንም የለኝም። አይ ግዴታክ ነው ማስቆረብ ሚስትን በድግስ ግዴታክ ነው ብለው ካስተማሩ በኋላ ይሄ ሰው በጣም ተጨንቆ ማለት እንደገና ሁለተኛውን ከብት ሊያርድ ማለት ነው የሚያርስበትን። ከዛ እንደገና ሄዶ እንደገና ተመልሶ እባኮትን ይሄ ባላደርግላት ሚስቴ ምንድን ነው የምትሆነው ብሎ ጠየቀው። ራሳቸው የጻፉት ነው። ከዛ ምን ብሎ መለሱኝ ንስሐ አባት? አይ ለ40 ጊዜ ያረድክላት ገነት በር ላይ አድርሷታል። የ80 ካልደገስክ አትገባም። ስለዚህ በር ላይ ቆማ ነው የምትቀረው ሲሉት፣ አይ እንግዳውስ እንደዛ ከሆነ እኔ በር ላይ አድርሻታለሁ፣ የቀረውን ራሷ ተጋፍታ ትግባ፣ ምክንያቱም የሚራብ ልጆች አሉኝ ብሎ ጥለው ሄዱ። እና ልጆች ይሄ ትምህርት እውነቱ ይሄ ነው ብለው የጻፉት የራሳቸው መጽሐፍ አለ። በዚህ ጉዳይ ቤተ ክርስቲያኗ ራሱ ለሁለት የተከፈለ አስተምሮ አላት። ይሄ መካድ የለባቸውም። በቃ ይሄ መካድ የለባቸውም። ስለዚህ ህዝቡ ድግስ ስላማረው ስለሚፎካከርበት የሚደገስ ድግስ ነው ብሎ ከሌላ መስጠት እኔ በጣም ነውርም ጭምር ነው ብዬ እናገራለሁ። ስለዚህ የሰው ነፍስ የሚያርፍበት ነው፣ ገነት የሚገባበት ነው። ስርዓቱ በተፈጸመለት ጊዜ ቤተሰቡ ሁላ እረፍት የሚያገኝበት ነው። ቤተሰቤ ወደ ገነት ገባ ተብሎ ህዝቡ ራሱ ልክ ለመሰለክ እዚህ ራሱ እኮ ዲቤት ሲገቡ እኔ ስሙን መጥቀስ የማልፈልግ ሰው በእውነት ስሙን መጥቀስ የማልፈልግ እዚህ ውስጥ እንኳን ከነበሩ የተናገረው አንድ ነገር አለ። አሁን አንተ ብትሞት ወደ እግዚአብሔር መንግስት ትሄዳለህ ብለን ስንጠይቅ አይ እርግጠኛ አይደለሁም ነው ያለው። እሺ ታዲያ ምንድነው እርግጠኝነት? በአባቶች ጸሎት ያለን እኮ ወንድም አለ እዚሁ ቲክቶክ ላይ እኛ ሪከርድ አድርገን እንደነሱ ስለማናጠለጥላቸው ነው እንዴ? በአባቶች ጸሎት እገባለሁ ያለን እኮ አለ። ስለዚህ ተስካር፣ ንስሐ፣ ይሄ ለሙታን የሚደረግ ቁርባን፣ መስዋዕት፣ ጸሎት ሁሉ ወደ እግዚአብሔር መንግስት የሚገቡበት የመጨረሻ ክሬዲት ካርዳቸው ነው። በቃ ይሄ መዋሸት የለባቸው። እውነቱ ይሄ ነው። ጨርሻለሁ። ያ እንትን ቅዱሳን እኛ ጋዲሳን እንዳያወራ ያደረግነው ምንድን ነው? ቤቱን የትኛውን ቤት ይሁን እንደነሱ እንዲመለከቱት በማሰብ ነው። ከዚህ በፊት የተቀዳ አለ፣ ዩቲዩብ ላይም ታገኙታላችሁ። ቃሌ እዛ ገብቶ 8 ሆነው ላይ አንዴ እያወጡት አንዴ እያወረዱት ትዝ ይላችኋል። በዚሁ ጉዳይ ላይ ሊያውም በዜሮ ነው በሀሳብ አሸንፏቸው የወጣው ማለት ነው። ሁሉም ባሉበት ማለት ነው። እኛ እሳቸውን ዝም ያላቸው ሙሌ እንደተናገረው በቃ ፍቅር ነው ምናምን ሲሉ ሁሉ ዝም ያለው እንዲማሩ ነው ከኛ ልብ ካላቸው ነገና ከነ ሙሌ እነሱ ጋር ሲገቡ ልብ እንዲኖራቸው። የኛን መምህራኖች እንደዚህ ያከብራሉ እነሱ ባያምኑበትም ቢያምኑበትም ብለው እንዲሉ ነው። እሱ መጥቶ ግን ፖለቲካ እንዲሰራ አንፈልግም። ምክንያቱም ሰምቼዋለሁ ዳኒ አትጠየቅም እያለው ነው የሄደው። መጥቶ ግን እሳቸውን ያስጨነቅን ይመስል እንትኑን ሩሙን የበጠበጠውና ይሄ ከኛ እንድትማሩ ነው የሚያስፈልገው እንዳውም ማለት ነው። እናንተ ከኛ እሱን ያስቆምንበት ትልቁ ነገር ግን ምንም ፖለቲካ መስራት እንዳይሰራ በማሰብ ምክንያት የተነሳ ነው። አንቺ እኛንም ስላከበርሽ፣ ምክንያቱም እኛ ወንድሞችሽ ነን፣ ቤቱም የኛ ነው። እኛን ስላከበርሽ እግዚአብሔር ይባርክሽ። ቀጥሉ። ሰላም ብያለሁ። ለማንኛውም እባክህን የጠፋ ሰው ደውላለሁ እያልኩኝ አንተ ብቻ ነው ያልደወልኩኝ። አታውራው፣ በቃ ካልደውልልህ አታውራው። ቶ ዝም በል። በእውነት ደውልልህ እንዴ? ካልደወልክማ እንዴ? በእውነት በጣም ይቅርታ። ግን ቲክቶክ ላይ ሁልጊዜ ስለአንተ እንዳወራ እንደ አስቼ የጠፋ ስል ዜዶ ደውያለሁ፣ ችግር የለም ሰላም ነው ስላለኝ ነው። ይኸው ወንድማችን ካህኑ አሉ ዛሬ ችግር የለም
ችግር የለም። አይ ትንሽ ስራ ላይ ስለነበርኩኝ ነው አንዬ ቅድም እገባለሁ እያልኩኝ ስትጎትችኝ ያልገባሁት። ለማንኛውም ተፈልጌ ነበረ። እኔን ዋስ ጠርተህ አመለጥክ ማለት ነው። ማንን ልጥራ? እስኪ ማንን ልጥራ? እደውላለሁ ግን ሰምቻለሁ። እኔም በእርግጥ ግን አለመደወሉ ግን ያው በጣም ያሳዝናል። እደውላለሁ ማለት ደውያለሁ ማለት ግን አይደለም። ያው ማሰቡ በቂ ነው። ማሰቡ እኔ ካሰብኩኝ እንደጸለይኩ ይቆጠራል፣ እንደደወልኩ ይቆጠራል። ለማንኛውም ይኸው አታይም፣ ድምፁ ሁሉ ሰላም ሆኖ ምናምን ተመልሷል። ዛሬ ጌታ ረድቶታል። በዲቤት ላይ መመለሱ ቢገርመኝም በጣም ብዙ ነገር እኮ ያመለጠው አስቼ በጣም እንትን ብትል ስዕላት ብትል ምንድነው ሌላ ምን ነበር? ብዙ ነገር ነበር። ረስ ግን ምሮ እስከ ሙት ዓመቱ 1 2 3 4 5 6 በ80ኛው ቀን በ6ኛው ወር በ9ኛው ወር ይልና ቀጥሎ እንደዚህ ይላል። በሙት ዓመቱ በየዓመቱ ጸሎት እንዲጸለይላቸው 1 ዕጣን እንዲታጠንላቸው 2 መስዋዕት እንዲሰዋላቸውና መታሰቢያ እንዲደረግላቸው ምጽዋት እንዲመጸወትላቸው ቤተክርስቲያናችን ታዛለች ይላል። ያው ዕጣን እንዲጣን ይሄን ሁሉ አሁን እሳቸው ፊት ይሄንን ላለማንበብ ነው። እኛ ምንድነው እንደሱ? አይ አይደለም፣ አይደለም። ለሌላ ጊዜ አንደኛ አሁን ሄሎ ያለችውን ነገር ቅድም እቀበላለሁ ማለት አሁን እንደዚህ አይነት ነገሮች እኛም ትምህርት ልንወስድባቸው ይገባል። እንደዚህ አይነት የኛ አሁን ኤቪደንስ ሳይኖረን ምናምን ብቻ አይደለም። መጽሐፍ ቅዱሳዊ የሆነ አንድ ደስ ያለኝ ነገር ምንድነው ዛሬ አሁን መቼም ከአእምሮ ሆኖ ለሚሰማ ሰው ከአእምሮ ማለት የእውነት መጽሐፍ ቅዱሳዊ የሆኑ ነገሮች ናቸው ልምምድ ላይ መሆን አለባቸው፣ ከመጽሐፍ ቅዱስ የሆነ ውጭ የሆነ ነገር ማድረግ የለብንም ብሎ የሚል ኦርቶዶክሳዊ አንድ እውነት ሰምቷል። ዛሬ አንድ እውነት ሰምቷል። ምን የሚለው እውነት ነው? ቢደረግም ባይደረግም እኛ ፍቅራችንን ነው እንጂ የምንገልጠው ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለውም። ከመጽሐፍ ቅዱሱ ካስቀመጡልን ሐዋርያት በኋላ በመጡ የቤተ ክርስቲያን አባቶች እና አንዳንድ ልምምዶች የተደገፈ ነው ያሉትን ይሄ በቃ ትልቅ ነገር ነው። ምንም አይነት መጽሐፍ ቅዱሳዊ ቤዝ የለውም፣ ማስረጃም ሊቀርብለት አይችልም። ግን እንደ ባህል የያዝነው ነው፣ ትራዲሽን ነው፣ ሲደረግ የኖረ ነው። በቃ ትራዲሽን ያድናል አያድንም፣ እሱም በኋላ የሚታይ ነገር ይሆናል ማለት ነው። አንድ ጥሩ ነገር ብዬ ማስበው ከፍቅራችን የተነሳ ነው። መጽሐፍ ቅዱሳዊ አይደለም፣ ግን ከፍቅር የተነሳ ነው የምናደርገው። ከፍቅር የተነሳ የምናደርገው ነገር ሁሉ መንግስተ ሰማይ ሰውን ያስገባል ወይ? ይሄ ቆንጆ ነገር ነው። ከዚህ ባለፈ ግን እሳቸው አይታችሁ ከሆነ በጣም ብዙ ሰዓት ነው ያወሩት። ጥለናቸው 10 ደቂቃ ምናምን ነው ሲያወሩ የነበሩት። እንደሱ ግን መደረግ የለበትም። ከዚህ በኋላ ልክ የሆነ ጥያቄ ለምሳሌ የሆነ አንድ ነገር ሰዓት ሰተን 2 ደቂቃ ይመልሱ በዚህ ውስጥ። ከዛስ ኢሚዲየትሊ አሁን ብዙ ስለቆዩና አንድ ጥያቄ ላይ ወይ 2 ጥያቄ ላይ 30-40 ደቂቃ 1 ሰዓት ስለፈጁ ምንድነው የመሰለው? አንደኛ በቃኛ ጥያቄ ጠይቀን አንድ ጥያቄ ኮን ያልጠየቁ ጌታ ምስክሬ አንድ ጥያቄ አልጠየቁም። ምን ይሳቸው አቼ ነው አንድ ጥያቄ ጠየቁ። ሙሉ አልጠየቀም። ዳኒ ነው አንድ ጥያቄ ጠየቀው። በቃ ኮማናችንም እንኳን አልጠየቅንም ከዚህ ውጪ። አይ ዶንት ኖ ከዛ በፊት ብዙ ጥያቄ ጠይቃችሁ ከሆነ እኔ ከገባው እንግዲህ ኦልሞስት ከአንድ ሰዓት በላይ ሊሆነኝ ነው። ምንም እኮ ጥያቄ አልተጠየቀም። እሳቸው ግን በአንዱ ላይ አንዴ ዲዳኬ ላይ ሲሄዱ፣ አንዴ የሆነ ቦታ ሲሄዱ፣ አንዴ ቸርች ፍቅራችን ነው 50 ጊዜ ነው የተደገመው። ከዛስ በጣም ብዙ መልስ ጥያቄ ተጠይቆ ብዙ መልስ የሰጡት መሰለ። ይሄም ልጅ እንትን አንዳንድ ጊዜ አንዳንድ መንፈስንም ማወቅ ያስፈልጋል። ወይ አለማስገባት፣ ወይ እሳቸው ሲጨርሱ ሲወርዱ ማስገባት። እንደዚህ አይነት ሰው ሊረብሽ እንደሆነ ማወቅ መቻል አለብን። በቃ ደሞኛ በጥሩ ሁኔታ ነበር የተያዙት። በጥሩ ሁኔታ እንደያዝናቸው ግን አት ሴም ታይም ደግሞ ብልጥ ብንሆን ማስረጃ ለምሳሌ እሳቸው ከፍቅር ብቻ ነው መጽሐፋችሁ ግን ፍቅር አይልም። ኦኬ ለምሳሌ አስቼ መሃል ገብተህ መጽሐፋችሁ እኮ ፍቅር ነው ለፍቅር ብቻ ነው አይልም። ኃጢአታቸውም እንዲሰረይ እንደዚህ እንዲሆን እንደዚህ አሁን የጠቀስካቸውን 4-5 ነገሮች በዚህ ላይ ምን አለው? አሁን እዚህ ቦታ ሊቆማሉ ማለት ነው። ቀጥ ብለው ነው የሚቆሙት። ምክንያቱም እሳቸው በሙሉ ያነሱት ምንድን ነው? እኛ ኃጢአትን ለማሰረይ አይደለም፣ ከፍቅር የተነሳ ነው የምናደርገው። ቤተክርስቲያን የፍቅር ጸሎት አትጸልይ የሚል አለ ወይ ብለው ነው የጠየቁት። እኛኑ ማለት ነው።
ስለዚህ ግን እኮ ማስረጃዎቻችሁ እንደዛ አይሉ ብለን ይሄን ብናሳይ አየ አስኪዬ እንዲህ ነው አርጊው ማድረግም ያለብን ከዚህ በኋላ። ስለዚህ ይሄ መማሪያ ይሆንልን ለሌላ ጊዜ። አሁን አንቺ በዚሁ ቀጥይ፣ ዶክመንቶቻችንን ሙሌ በዚህ ነገር ላይ ተዘጋጅ። አንተ ብዙ ዶክመንቶች እንዳሉ አስባለሁ፣ ተዘጋጅ አንተም። ከዛ በኋላ አንቺው ነገ ወይ ቅዳሜ እንዋልበት። በዚህ ቅዳሜ ዕለት አይከፈት፣ በዚህ አንዬ ጠዋት ላይ ከፈች። ለምን አናል በጣም ቅዳሜ ነው በቃ አይኖርስ ሌላ ጊዜ ተነጋግረን በውስጥ እናረጋለን። ግን በጣም በሚያሳዝን ሁኔታ በህዝቡ ላይ ምን ያህል ልታሳይ ነው? አሳይሽ። አንድ ልጅ ተቀጨቀኝ። ይኸው እኔም እያየሁ ነበረ። ይኸው ጸሎተ ፍትሐት ገጽ 81 ይኸው 82 ይሄ ደግሞ ይኸው ገጽ 83 እንዳልኩ ማለት ነው። ይኸው ለሳቸው ያነበብኩላችሁ ይሁንና ለመምህር ያነበብኩላችሁ ይሄንን ነው። ለሙታን ጸሎት ፍትሐት እንዲደረግላቸው አስቼ ፒዲኤፎን እሷም እልክልሃለሁ፣ ስክሪንሾትም ሲደመር መጽሐፉ ነው። እሺ ቴንክ ዩ እንዳለ እልክልሃለሁ። እሺ ይኸው ለሙታን ጸሎት ፍትሐት እንዲደረግላቸው መስዋዕት እንዲደረግላቸው በቤተ ክርስቲያንና በመካነ መቃብራቸውም እንዲጸለይላቸው ቅዱሳት ሐዋርያት አዘዋል ነው የሚለው። አሁን ቅዱሳት ሐዋርያት አዘዋል እያልን እሳቸው ወዴት ያመጡታል? ግን ሐዋርያ ቅብብል ይላሉ። ምን እንበላቸው? የትኛው ሐዋርያት ናቸው ያዘዙት? አየህ አሁን ይሄንን አንተ አሁን እንደዚህ ልክ እንዳሁን እንዳረከው አንዴ ከፋርኩኝ ጀምስ ሲሉ ነበር። የትኛው ጀምስ ነው? ዳኒ ስክሪንሾት እንዲያረግ አመቻችለት ለልጁ አንሽ ወቀቴ ጀምስ ሲሉ ነበር። ይሄው ለወንድም አለምዬ ዳኒ ይታያል። እስቲ እኔ አፈ ከስር እስቲ ተምታየው በደንብ አይታይም። አስቲ ትንሽ ይታያል። ምንድን ነው? ይታያል። እሱ ደግሞ እንትን እያደረገ ያየዋል። ማንበበው እንዴ ችግር የለውም። ይታያል። ግን መጽሐፉንም ስክሪንሾቱንም ላክልኝ። ያው ስክሪንሾት እዚህ ያለው ግን ላክልኝ። አሁን ቆንጆ ነው። እልክልሃለሁ። ጢሞቴዎስ ላይ ያለውን ነገር በደንብ ተመልከቱ። እንግዲህ ከቁጥር 16 ጀምሮ ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ያለው ነው። ጌታ ለሄኒ ሲፎሩ ቤተሰቦች ምህረት ይስጥ፣ ብዙ ጊዜ አሳርፎኛልና አለ። አንደኛ ለቤተሰቦቹ ምህረት ይስጥ አለ። እንግዲህ ቤተሰቦቹ ሞተው ነው ማለት በአንድ ጊዜ ነው ያለቁት ሁሉም፣ እሱና ቤተሰቦቹ ለቤተሰቦቹም ጭምር ነው የጠየቀው ሐዋርያው ቅዱስ ጳውሎስ ማለት ነው። ስለዚህ እዚህ ጋር ለቤተሰቦቹም ጭምር እየጠየቀ ነው። ኦኬ እሺ፣ እሱ ሞታል። ቤተሰቦቹ ማለት ልጅ፣ ሚስት ሁሉ ነው የሞተው። እንደዛ ነው እያለ ያለው ሐዋርያው ቅዱስ ጳውሎስ አይደለም። ከዛ ለምንድን ነው እንደዛ ሲያለው? በሰንሰለቴ አላፈረበትም፣ ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ይልና ከጌታ ምሕረት እንዲያገኝ ጌታ ይስጠው። በኤፌሶን እንዴት እንዳገለገለኝ አንተ በደህና ታውቃለህና ያደረገ ነገር ስላለ እንግዲህ ምሕረት ይስጠው ብሎ ጳውሎስ ስላደረገለት ነገር ይባርከዋል፣ ወይ ደግሞ ይመኝለታል እንበለው፣ ይጸልይለታል፣ ወሬቨር የፈለጉትንም ይበሉ። በዚህ ጉዳይ ላይ ግን ምን ስላደረገ ይሄን ስላደረገ እንጂ ለእያንዳንዱ እንዲሁ ሞቶ እንኳን ቢባል አሁን ይሄ ሰው እንደ ሞተ ማስረጃ የለም። ይልቁንስ እንዳልሞተ ብዙ ስኮላሮች ጽፈዋል፣ የሞተ እንዳልሆነ ማለት ነው፣ በህይወት ያለ ሰው እንደሆነ። ነገር ግን የሞተ ነው እንኳን ቢባል ይሄንን ስላደረገልኝ ይሄንን ይስጠው አለ። ይሄንን ስላደረገልኝ ብሎ አለ። አንደኛ ለሞተ ለእያንዳንዱ ሰው ሁሉ ጸሎት እንዲደረግለት ከዚህ ጥቅስ ተነስተን ትምህርት አንሰራ። ኤክስፕሊሲትሊ ምንም አይነት ኮመንት ትእዛዝም የለም። እንደዚህ ስሩ ብሎ ጌታም አላዘዘም፣ ሐዋርያትም አላዘዙም ይሄንን አድርጉ እነሱ እንደሚያደርጉት። ሁለተኛ እንደዚች ቀላል ብትሆን ምን ነው እኮ ግልግል እኮ ነበረ። ባይዘው ለሞተ ሰው በቃ በዚያ ቀን ጌታ ምህረት እንዲያገኝ ጌታ ይስጠው፣ በዚያ ቀን ከጌታ ምህረት እንዲያገኝ ጌታ ይስጠው ብለው እኮ ቢገላገሉ እኮ በጣም መልካም ነበር። እንደዛ ነው እነሱ የሚሉት። እንዴ ለሞተ ሰው ከጌታ ዘንድ በዛች ቀን ከጌታ ዘንድ ምህረት ይስጠው ብለው ብቻ እንዲህ ቢያልፉ ባይዘው ቀላል ነበረ። እንደዚህ ብለው አይደለም የሚያልፉት። እነሱ አሸን ጊዜ በጣም ብዙ ቀን ቅድም እኮ ነግራችኋለሁ። ከሰባተኛው ቀን ጀምሮ ሳልስቱም አለ ባይዘው ከሰባተኛው ቀን ጀምሮ ከ12ኛው ቀን 30 ቀን 40 ቀን ምንድነው ይሄ ሁሉ ባይዘው ከመጀመሪያ ቀን ጀምሮ ሙሌ
ከመጀመሪያ ቀን ጀምሮ እሷን ጨምራል። አስከሬን ሲወጣ እንጀራ ተቆጥሮ ጠላ ተይዞ ነው ፍትሃት ማለት ነው። ለዛ አይፈቀድም። ከፍትሃት ጀምሮ የቀብሩ ቀን ፍትሃቱ እንዳለቀ እንጀራ ተቆጥሮ ጠላ ተይዞ ነው የሚኬደው። የሚያሳዝነው ደግሞ ስጋ አላዘዝንም። ምን አለ መምህር በረከት፣ ስጋ ምናምን ወይ ደግሞ የሆነ የሚበላ ነገር አንዱ ከአንዱ ጋር ሲፎካከር ነው እንጂ አላልንም አለ። እንዴ አጥንት ቆጥሮ አይደል እንደሚቀበሉት? ምናልባት እንግዲህ መምህር በረከት ከአጥንት ቆጣሪዎች መካከል ከሌላ አላውቅም ማለት አክቹአሊ መምህር ግዴታ ቄስ ላይሆን ስለሚችል ማለት ነው። መምህር ተብሎ መምህር ነው ቄስ። አይ ቀሳውስትም ሆኖ መምህር የሚባሉ ስላሉ ምናል ካልሆኑ ማለት ነው እንትን እንዳላደረገ እሱ ብቻ አይደለም አጥንቱ ብቻ አይደለም። 40 ቀን ሲሆን 40 ሙልሙል፣ 80 ቀን ሲሆን 80 ሙልሙል ሁሉ ተጨማሪ አለበት። አንድም አይጎልም። ቆጥረው ነው የሚቀበሉት። እያንዳንዱን ነገር ቆጥረው የሚጠጣውንም ነገር የሚበላው ደግሞ አጥንት ቆጥረው ከጎደለ እኮ አይቀበሉም። ባይዘወይ እንደዛ አድርገውስ እኛ አላዘዝንም ማለት ምን ማለት ነው? አላዘዝንም ማለት ታዲያ እንደዛ ካሉ ለምን አጥንት ቆጥራላችሁ? ካላዘዛችሁ ለምን ህዝቡን ታሰቃዩታላችሁ? እኔ ምናልባት አንዳንድ እንግዲህ ውጭ ያላችሁ ሰዎች ረስታችሁት ከሆነ የወላጆቻችሁ ድህነትና ችግር ረስታችሁት ከሆነ የቤተሰቦቻችሁን ችግር ረስታችሁት ከሆነ እናንተ ውጭ ከወጣችሁ አላውቅም፣ አንዳንድ ሰዎች ማለት ነው ለኢትዮጵያውያን ኢኮኖሚ ምንድን ማለት ገንዘብ ምንድን ነው፣ በሬ ምንድን ነው፣ ላም ምንድን ነው የሚለውን ነገር እንግዲህ ካላወቃችሁ ላይገባችሁ ይችላል። እዚህ ጋር ያለው ባይዘወይ በአንድ በሬ ባለ መኖሩ ምክንያት በሬውና ራሱ ሰውየው ተጠምዶ ማለት ጀስት እዚህ አካባቢ ያላችሁ ሌላ ፖለቲካ እንዳይመች ማለት ነው ሚስት እያረሰች እንዲያለ ሀገር እኮ ነው ያለ ነው። ባይዘው ኢቭን በበሬ ካለመኖር የተነሳ በበሬ በመለመን እኮ ይሄ ምንድነው የሚባለው ጠል ይሄ እንትኑ አልፎ በትክክል በታረስ ባለበት ሰዓት አልፎ ምርት እኮ የሚያጣ ገበሬ እኮ ነው ያለው። ኢትዮጵያዊ ነህ ጭራሽ ስለ ድህነት ትቀልዳለህ እንዴ? ድህነት ምናምን ትላለህ እንዴ? በምን አይነት ችግር እና በምን አይነት ሶቀቃ እንዳለ ህዝቡ አጣቀም ወይ ነው። ስለዚህ ለዚህ በእንቅርት ላይ ጆሮ ደግፍ በችግር በጦርነት በድህነት ለሚሰቃይ ህዝብ አምጥተህ ይሄንን ነገር ቀንበር ጭነህበት ኢኮኖሚ ጉዳያችን አይደለም ትላለህ እንዴ? ምናልባት አንተ አሁን ዛሬ ተመችቶሽ ይሆናል ማነሽ እዛ ቅድም ስትጽፍ የነበረው በድህነታችን ስታላግጡ የነበራችሁት አንዳንተ ሁሉ ድሃ የሚመስል ሁሉ ድሃ ነው። የኢትዮጵያ ህዝብ ከ80% በላይ ድሃ አይደል እንዴ? ምን ልታወሩ ነው እንዴ? ስለዚህ ለዚህ ህዝብ ተቸግሮ ተበድሮ ነው ተስካር የሚያደርገው። ቦታ ሽጦ ነው ተስካር የሚያደርገው። ቦታ ሽጦ ማለት ነው። ያንን የተበደረውን ለመክፈል ምን ያህል ስቃይ እንደሚያይ እግዚአብሔር ይወቀው። ስለዚህ በግልጽ ቋንቋ ህዝቡ ሰውየው መሞት በላይ የተስካሩ ጉዳይ አሳሳቢ ይሆንበታል ሰው ማለት ነው። አሁን የሞተው አባት ከሆነ አባት ከመሞቱ በላይ እንዴት አባት ያርገን ተስካር ማውጣው የሚል ጭራሽ ስጋት ይሆንበታል ማለት ነው። ለዚህ ህዝብ ይሄን እንደዚህ አይነት ቀንበር ጭራሽ ታላግጣለህ እንዴ? ምን ችግር አለው ምናምን ትላለህ እንዴ? ይሄን ያሳስበል አንተ። ስለዚህ እናንተ ርህራሄ የሚባል ነገር የላችሁም ለህዝባችሁ። ከየት እንደወጣችሁ ራሱ እኮ ረሳችሁት። ከየት እንደወጣችሁ እንኳን ረሳችሁት። ልርዳ አካውንትን ይለኝ እናትህን፣ አባትን፣ ቤተሰብህን ደሃ ቤተሰብ እንግዲህ ኢትዮጵያዊ ሆነ በእርግጠኝነት እናትህ ቢኖራት አክስት የለም እርዳ ለኔ ከምትጠይቀኝ እኔ በጣም ነው የሚያሳዝነው። ስለዚህ ለዚህ ህዝብ ቀንበር አጫኑበት። የሃይማኖት ቀንበር ጭናችሁበት፣ የኢኮኖሚ ቀንበር ጭናችሁበት። በሃይማኖትም በዚህ ጸድቃለህ በዛ ጸድቃለህ ብላችሁ ጭናችሁበት፣ በሁሉም ነገር ጭናችሁበት። በዓላት አብዝታችሁ እንዳይሰራ ለዛውም ደግሞ ሰርቶ ያንን እንኳን እንዳይሰራ አድርጋችሁ እናንተ ምንም ችግር የለባችሁ ማለት እዛ ያለው ቤተ ክህነት አካባቢ ያለው አይጉደልበት እንጂ የህዝቡን ስቃይ አይረዳም።
ህዝቡ የዘላለም ጉዳይ ስለሆነበት የነፍስ ጥያቄ ስለሆነበት ምንም ያደርጋል። በዓለም ሲባል ምንም ያደርጋል፣ ተስክርም ሲባል ምንም ያደርጋል። እና እናንተ ግን ምን አንተ ያሳሰበህ የሚበላው ነገር ነው። እኔ ምንም ለኔ ለቤተሰቦቼ ካልሆነ በስተቀር እኔም ያሳስበኝ ነገር የለም። ከዚህ ነፃ ወጥቻለሁ። እንዴት አይ ሙሌ ግን እኮ አሁን ምርጥ ነገር ሆኗል። ሙሌ አሁን እኮ አንድ ጥሩ ነገር የሆነው ነገር ህዝቡ በምርጫውና ሲፎካከር የሚደግሰው እንጂ ማንም ደግስ ብሎ የጠየቀው የለም ብለው ሲናገሩ ፒፕሉ ሰምቷል። አይመስላችሁም ወንድሞች? የሚያስተውል ሰው እኮ ሰምቷል። በራሱ ምርጫና በራሱ ፉክክር የሚያደርገው ድግስ ነው እንጂ ማንም ብሎት አይደለም። እኛ ጸሎት ላይ ነው ፎከስ የምናደርገው አላልንም ብለዋል። ሶ እዚህ የሰማ ሰው ማስተዋል ያለበት ነገር አላልንም ካሉ በቃ አላሉ። ስለዚህ ህዝቡ ይህንን ነገር ቤቱ ሲመጣበት አይ ይህን ትምህርት ሰምተናል ብሎ የተናገሩ ሰዎች ደብሩ ላይ አንደኛ እንግዲህ ደብሩ ላይ ስልጣንም ላይኖራቸው ይችላል። እያንዳንዱ ሰው ያለበት ለምሳሌ አንድ ኦርቶዶክስ እዚህ ሰምቶ አይ መምህር በረከት በቲክቶክ ምንም ግዴታ የለባችሁም ብለዋል፣ ይሄ ተስካር አልተዘከረ አላርድም ቢል ሂድና እዛ መምህር በረከት ጋር አስፈታ ነው የሚባለው። በእርግጠኝነት ማለት ነው። ሂድ እዛ አስፈታ ነው የሚባለው እንጂ እዚህ ቲክቶክ ላይ የሰማውን ነገር ሰምቶ ከዛ ሂዶ አይ በቃ ግዴታ አይደለም ተብሏል፣ እንግዲህ የፍቅር ጸሎት አድርጉልኝ እኔ ምንም ማድረግ አልችልም ቢል እንዴ ምን ነካችሁ እንዴ? ባይዘው በዚህ ጉዳይ ላይ ሙስሊም የሆነ ሰው አለ ሚስቱ ሙታበት አባ ወደ ትንሣኤ የሚባሉ መምህር አሉ። ሙሌ በወልደ ትንሣኤ የሚባሉ መምህር አሉ። ልደታ ቤተክርስቲያን በዚህ ጉዳይ ቀጥታ ያስተማሩ ማለት ነው። ቀጥታ ህዝቡ በምንም ተአምር ወጪውን ማውጣት እንደሌለበት፣ በቃ ካህናትን መመገብ ካለበት በአቅሙ ቤቱ መመገብ እንዳለበት ጸለዩት ሰዎች ብቻ የሚል ትምህርት አስተማሩ። አቡነ ማንኛውን ምልካ በወልደ ትንሣኤ ማለት አሁን አቡነ ባርናባስ ሆነው የመጡት እዚህ ምንድነው እግረኛ ሚዲያ ላይ በጣም ብዙ ቀን የሚቀርቡት አባት ማለት ነው። በጣም ስለ ወንጌል የሚናገሩት እዚህ ቲክቶክ ላይም አሉ። ትምህርታቸው ይመጣል ወደዚህ። እሳቸውን ከልደታ ቤተክርስቲያን በዚህ ትምህርታቸው ነቅለው ነው የወሰዷቸው። አባሮ ነው ያስወጧቸው በጊዜው ማለት ነው። በዚህ ትምህርት ላይ ሲሪየስሊ አስተምረው የንስሐ አባት ሁሉ ይህን ነገር እንዲያቆም በየቤቱ እንዲያስቆም ተናግረው ማለት ነው እንዳለን ያሳደዷቸው። እና ለምንድን ነው የሚዋሹት? እኔ እኮ ወይ በረከት ኦርቶዶክስ አይደሉ ወይ ደግሞ ስኮላሮቹ ታች የሚደረገውን ነገር አያውቁም ማለት ነው። ያ ባለማህተብ እስኪ ባለማህተቡ አይ ቀደምና መመለስ ነበረባቸው። ያን ያህል ሰዓት መስማትም አልነበረብንም። ሄሎ ሙለታ ዳኒ አንቺ እንዴት አመሻችሁ? እግዚአብሔር ይመስገን። ኦርቶዶክስ ነህ? ኦርቶዶክስ ነኝ። ያው በዚህ እንትኑ ላይ ብዙ መልስ ለመስጠት አይደለም፣ ብዙ እውቀቱ የለኝም፣ መቀባጠርም አልፈልግም። ግን አንዳንድ ጥያቄዎችን ሄሉና ሙለታ መጠየቅ ፈልጌ ነው የገባሁት። ምናልባት ከፈቀዳችሁልኝ ጠይቀን ያው እኔ አልጠይቅም ስላልክ ጠይቀን ችግር የለውም እንፈቅድልሃለን። አሁን አንዳንድ ነገሮች ስታነሱ ነበረ የግድ አምጡ እየተባለ አጥንት እየተቆጠረ ምናን እያላችሁ ነበረ። እኔ ኦርቶዶክስ ነኝ። ለራሴም ልዘክር ሄጄ አውቃለሁ፣ ለሰውም አንድ ላይ ሄጄ አውቃለሁ። እንደዛ ሲባል አይቼም ሰምቼም አላውቅም። ተስካር ነው እያወራን። ተስካር ማለት ያ ሰው ከሞተ በኋላ ተስካር ማለት ዝክር ማለት ነው አይደለ? አይደለም ዝክር በአማርኛ ዝክር ማለት አይደለም። ዝክር ማለት አይደለም። አንተ የምትለው ቆይ አሁን ዝክር ሳይሆን ሰው አንድ ሰው ሲሞት ከሞተ በኋላ ለዛ ሰው እንደ ፍትሃት ማለት ነው። ፍትሃት ተደርጎ ተስካሩ ተብሎ ድግስ ተደግሶ ለቄሶቹ ኢቭን ባይዘወይ ገንዘብም ጭምር ነው። እንትን ብቻ እንዳይመስልህ ይሄ ምግብ አጥንት መቆጠር ምናምን ያልነው ብቻ እንዳይመስልህ፣ ብርም አለው። ብርም ተጨምሮ ነው ባይዘወይ የሚሰጠው ማለት ነው። እና ያንን ነው መጠየቅ የፈለከው። አለ የለም ነው የምትለው? አለ የለም የሚለውን ሳይሆን አለ 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 እሱ የ12 ቀን የ40 የ80 የ6 ወር ዓመት መታሰቢያ አለ። እሱ ሳይሆን ጥያቄ እነዛ ዝክሮች ሲደረጉ ይሄ አጥንት ተቆጥሮ ብር ተሰጥቶ ምናምን የሚለው የሆነ የግምት ወሬም እንዳይሆን የሐሰት ክስም እንዳይሆን እኔ ማስረጃ ነኝ። እኔ ራሴ ቅርብ አሁን ብሩ ለምንድን ነው የሚሰጠው? ብሩ ለምንድን ነው የሚሰጠው? ለፍትሃት እኮ እነዛ ቄሶቹን ለማበረታታት
ሁለት ደግሞ የ40 ቀን ምን አሉ መሰለህ አንድ በግ እና ስንት የሆነ እንደዚህ ጠላና እንደዚህ ያክል እንጀራ ግን እኔ አንድ በግ በደንብ ያስታወስኩትና እንደዛ ይላሉ። ግን የፍትሐት ቀን ብር ይወስዳሉ። ለምንድን ነበር የሚወስዱት? እሱን ትነግረኝ። የፍትሐት ቀኑን ብር የሚወስዱበት ምክንያት አላውቅም። ግን እንደዚህ በምግብ ምናምን ጉዳዮች ላይ ምግብ ደግሞ ያ የ40 እንዲያወጡ እንደዚህ አንድ በግና 40 እንዲያወጡ ድግስ ይደገሳል። ሰው እንደ አቅሙ ነው የሚደግሰው። ገባሽ አይደለ? አሁን ለምሳሌ በቅርቡ የኔን ተሞክሮ ልንገራቸዋል። ሄሎና ካህናቶቹ ሙሉ በጉ ለካህናቶቹ ብቻ የሚቀርብ ነው። አጥንት ይቆጠራል። ደውለው ኮሚኒኬት ነው የሚያደርጉት። ባይዘው እኔ አክቹአሊ ቤተክርስቲያኒቱን ሁኔታ አውቃለሁ። ግን እኔ የኔም አባቴ በቅርቡ ነው። ስንት ወሩ ነው አክቹአሊ ኤግዛክትሊ ስንት ወሩ እንደሆነ አላውቅም እንጂ ከሞተ በኋላ ተስካር ተብሎ ቅርብ ጊዜ ማለት ነው። የሚያስታውሰው ያስታውሰዋል። ስለዚህ ተብሎ ለእህቴ በግ ወይ ፍየል ተገዝቶ አንድ አጥንት ሳይቀር አንድ አጥንት ማለት ነው አጥንት መቅረት የለበትም የሚል ትዕዛዝ ያንን ነገር ነው የሚሆነው። ያንን ነው የሚቀበሉትም። አሁን አንተ ምናልባት ቴክ አድርገዋል እነሱ ቆጥረው ወስደዋል። ስለእውነት አንዳንድ ነገሮችን እያጋነን እንዳናወራ ገባካለ ምን እንጠቀማለን ወንድሜ? እኛ እኮ ይኸውልህ አሁን በምንናገረው መንገድ እንድትረዳን እኛ ሰው እኮ ነፃ እንዲወጣ ነው እንጂ የምናወራው የሌለ ነገር አምጥተን የቤተክርስቲያኒቱን ስም አጠልሽተን የሚከፍለን አካል እኮ የለም። ባይዘው ይሄንን ስላደረጋችሁ የኢትዮጵያ ኦርቶዶክስ እግዚአብሔር የሚከፍለን ነገር የለም፣ ሰው የሚከፍለን ነገር የለም። በዚህ ተረዳን። ባይዘው አየህ አሁን እኔ ተረድቻለሁ። ግን አንዳንድ ነገሮችን ሎጂካሊ ሆነን ስናስበው አሁን ታውቃለህ አያስኬድም። የሆነ አጥንት ተቆጥሮ ምናምን ተረከቡን ሲባል እሺ ተው በቃ እንዲሁ ለጭንቅላት ያለ ሙለት አንድ እንደዛ ትበለው በቃ ችግር የለውም። አይመን በቃ ግን ለምንድን ነው በጉን አንድ በግ ይላሉ? ከዛ ጠላ ምን ያህል እንደሆነ እንዳልሳሳት እንደገና መጠየቅ እችላለሁ ወንድሜ። ግን እንደዛ አምጡ የሚባለው ለካህናቶቹ ነው። እና ደግሞ ፍትሐት ላይ ደግሞ እየተከፈለ ገንዘብ አለ። ይሄን ያህል ብዬ አልነግርህም፣ ግን ገንዘብ ወስደዋል። ምንድን ነው ችግሩ? ማለት ድሃ የሆነ ሰው አይቀበርም ማለት ነው? ድሃ የሆነ ሰው 40 እንትን አይልም ማለት ነው? ጥቅምስ ምንድን ነው? እሺ በቃ ማለት እንደዛ አይደለም። በጥቅሙ የለሽ በፍትሐቶቹ ጥቅሞቹ ጉዳይ ላይ እኔ እውቀቱ ስላሌለኝ በማላውቀው ጉዳይ ላይ ዲቴል መግባት አልፈልግም። አይ እኔ እሱ ላይ አይደለም የኔ ፖይንት እሱ አይደለም። ስገባ አንቺ ለማዋቹ ጥቅም ምንድነው ነው? እሺ አሁን በቅርቡ ማለት ነው የዛሬ 3 ሳምንት አካባቢ አክስቴ ሞታለች። 40 ቀን መታሰቢያ ነበረ። በግ ታርዷል፣ ተወሰደላቸው። አምጦ ብሎ የጠየቀን አካል የለም። አይ እነሱ ናቸው ለድግሱ ከተሰራው ላይ ነው ተቀንሶ የተወሰደላቸው። የንስሐ አባት ናቸው እንደዛ የሚሉት። ባይዘው የንስሐ አባት ምን እናድርግ ብለው ሲጠይቁ በእንትን ቤተሰብ እንደዚህ ይሄን ያህል አምጡ፣ ይሄን ያክል አምጡ ብለው የ40 ቀኑን ይሄ ድግሱ ተዝካሩ ምናምን በእርግጥ እነሱ ምንም አይሉም። ግን እዛ ለነሱ ግን በግና ጠላ እንጀራ ይሄድላቸዋል ማለት ነው። እና ደግሞ የዕለቱ ቀን ደግሞ ብር ይወስዳሉ ለፍትሐት። አገልጋዮች ተከፍሏቸው እንደሚሰሩ ታውቃላችሁ አይደለ? በየትኛውም ቤተ እምነት ደሞዝ የላቸውም። ደሞዝ ነው ከቤተክርስቲያን ደሞዝ አይደል? ደሞዝ አላቸው ግን ይሄ ደግሞ ተጨማሪ ስራ ነው። ታውቂያለሽ? የምን ፍትሐት እኮ ነው የሚገልጸውን ባይሆን እንትን እኮ አይደለም ለህኒ የሌላ መቃብር ምናምን ሳይሆን ፍትሐት ለሚፈቱ ቄሶች ለነሱ ነው እኮ ብር እንትን የሚሉት። ፍትሐቱን የት ነው የሚያደርጉት? አሁን የአባትሽ በቅርቡ ሞቷል አይ ቲንክ ይመስለኛል። የት ነው ፍትሐት ያደረጉት? እኔ የለውም መቼ ሳውቃለሁ። ግን ለፍትሐቱ ብር ተከፍሏል። ለምንድን ነው ነው እኔ ጥያቄ። ለምን ደብር ምን ለፍትሐቱ ሊከፍላቸው? አሁን ለምሳሌ የቅርቡ ተሞክሮ ድጋሚ ላንሳልሽ። ይቅርታ ይሉዬ አንዴ ላውራ። በጣም ይቅርታ እሺ። እቤት መተው ነው ፍትሐት ያደረጉላት ለአክስቴ። ገባሽ አይደለ? እንደ ኦቨርታይም ስራ ነው። ገባሽ አይደለ? የቤተ ክርስቲያን ስራ ነው። እነሱ የተከፈላቸው ደሞዝ የሚያገኙት ከቤተ ክርስቲያኑ። ይሄ ግን ለእነሱ ተጨማሪ ስራ ነው። እቤት መተው ነው የሚያደርጉት። የትራንስፖርት እየከፈሉ ነው የሚመጡት። ለእንደሱ ነው የሚከፈላቸው። እቤት መተው ነው ያንን ስርዓት የሚያደርጉት። ለምንድን ነው ቤት የሚመጡት? ወንድማችን ቤተክርስቲያን አይደል እንደሚቀበረው ሰው ምንድን ነው ይሄን የሚቀበረው? ቤተክርስቲያን ነው። ግን ፍትሐት የሚደረገው ደግሞ ቤት ነው የሚቀበረው፣ ግቢ ውስጥ ነው። ፍትሐት የሚደረገው ቤት ነው። ምናልባት የቆረበ ሰው ከሆነ ቤተክርስቲያን ያድርና ቤተክርስቲያን ፍትሐት ያደረግላቸዋል። መንገድ ላይ ይሁን ቤተክርስቲያን ይሁን እሱ አላውቅም እኔ። ስለዚህ የለውም። ግን
ብሩ ለምንድን ነው የሚያስከፍሉት ነው ከሌለው ሳንድ ሁለት ደግሞ አይደረግም ምናምን ቅድም ስለተባልኩ ነው። ቅድም መጀመሪያ ስከፍት እንደዛ ነው ያሉኝ። ይሄ የሰው ልምምድ ነው እንጂ ቤተክርስቲያን እንደሱ አትልም ያለኝ ሰው አለ። ግን ደግሞ ቢደረግ ነገር ነው። ለምንድን ነው ይሄን ያህል አምጣ ምናምን የሚባሉ ከሌለው ተበድረው ምናምን እኮ ነው አይደል እንዴ? ለምን ጥቅም ምንድን ነው ነው የኔ ያልገባኝ ነገር። ለሟቹ ምንድን ነው የሚያገኘው ጥቅም? ቄሶች ከመብላት ውጭ ማለት ነው። ምን ትላለህ? ያንቺ ጥያቄ ምኑ ላይ ነው? የሆነ ትንሽ ሰፋ አረግሽብኝና ለየትኛው እንደምመልስ ግራ ገባኝ። ቀጥታ አንድ ጥያቄ ጠይቄ፣ ያንቺ ስርዓቱ መደረጉ ምን ጥቅም አለው ነው ወይስ መከፈሉ ምንድን ነው ጥቅሙ ነው? እኛ ሊጠይቀን ስለገባ ይጠይቀን። እኛ ቆይ ለአንቺ እንዴ ለምን ስርዓቱ ፍታቱ ይደረጋል ነው ያንቺ ጥያቄ? ወይስ ለምን ብር ይከፈላቸዋል ነው ጥያቄሽ? ለምንድን ነው የሚያስከፍሉት? ደግሞ ስርዓቱ ተደርጎ ለሟቹ ጥቅሙ ምንድን ነው ነው? ስለ ጥቅሙ እኔ እውቀት ስለሌለኝ እሱ ላይ መልስ አልሰጥሽም። ግን ለምንድን ነው የሚከፈላቸው ነገርኩሽ እኮ። አይ አንዳንዴ ሎጂካል የሆነው እኮ ማሰቡ በቂ ነው። አንደኛ ቤት መጥተው ነው ያንን ነገር የሚያደርጉት ፍታቱን ማለት ነው። ባለማተቡ ይቅርታማ ሎጂካሊ ሆነ እያወራ ያለኸው። ቆይ አንዴ ይቅርታ፣ ኢንፎርሜሽን ሰምተሻል? አሁን አባትሽ ሲሞት ቤተክርስቲያን ነው ሄዶ ፍታት የተደረገላቸው ወይስ ቤት መጥተው ነው ፍታት የተደረገላቸው? ቤተክርስቲያን ነው የተደረገለት። ቤተክርስቲያን ስለቆረቡ ማለት ነው አይደለ? ቆርበዋል አይደል አባትሽ? አረ ነው አላውቅም እኔ እነሱ ጋር የለውም። ኤኒዌይስ ይሄ በግ ምናምን ይቀርባል ግዴታ ነው ምናምን የተባለው ነገር አሁን በቅርቡ አክስቴ ሞታ 40 ሲደረግላት አልታዘዝንም፣ እንደ ግዴታ አልተደረገም። ለድግሱ ከተሰራው ላይ ተቀንሶ ወስደውላቸው ተመግበዋል። ተስካር ላይ ነው። ስለዚህ ተስካርና ዝክር ልዩነት አለው። ሙለታ ተስካርና ዝክር ልዩነት አለው። አሁን 40 ቀን እና ዝክር የሚባለው አንደኛ በአንድ ጻድቅ ስም ወይ ቅዱስ ስም የቅዱሱን ጻድቁን በማሰብ በስሙ የሚደረግ ነገር ነው። በስሙ አሁን ለምሳሌ 5 ቢሆን አቦ ተብሎ ወይ ደግሞ ገብረ መንፈስ ቅዱስ አቡነ ገብረ መንፈስ ቅዱስ ተብሎ የሚዘከር እሱ ዝክር ነው። ተስካር ግን እየነገርን ያለ ነው አሁን ለሟች ሰው ለሟቹ የሚደረግ ፍትሃት ነው። ለሟቹ የሚደረግ ጸሎት ነው። ለሟቹ የሚደረግ ድግስም አለ። በዛ ቀን በግ ይጠይቃሉ ወይም ፍየል ወይ በግ ብቻ ይጠይቃሉ። ሙሉ ነው የሚጠይቁት ነው። ምናልባት የለኝም ካልክ በደንብ ተረድተው ማለት ነው። አሁን ለምሳሌ አባቴ ቤተሰብ ነበር የንስሐ አባቱ መጥቶ ብርም አልቀበልም ብሏል። የመቀበል መብቱ አለው። እህቴን ካብረዋለች አልቀበልም ብሏል። ከዛ ደግሞ ይሄ ፍየል በግ የሚለውን ነገር በአስተያየት የምታውቃቸው ከሆንክና የለኝም ብለህ እንትን ካልካቸው ምን ሊያደርጉ ይችላሉ? በዛ አድርግበት። ይሄ የተነገረ ነገር ነው የምልህ። በል እንግዲህ በደንብ አድርገህ አብዝት አድርገህ ከታረደው በሬ በደንብ አድርገህ እንድታመጣ ትጠይቃለህ ማለት ነው። የለኝም ካልክና የምታውቃቸው ከሆነ ማለት ነው። ስለዚህ በግልጽ ቋንቋ ምንድነው እያልን ያለ ነው? በአርባውና ተስካሩ የተለያየ ነው። ይህንን እንድታውቅ ማለት ነው። እሺ አንዴ ታገሱኝ፣ አውሩ አንዴ እዚሁ አንዴ ቆይ መረጃ እንዳመጣልህ ትንሽ ታገሱኝ ካለ ሲቀጥል ደግሞ ኦኬ ምናልባት እየሰማ ከሆነ ከታይ ቴዎሎጂ ማውራ እየሰማው ነው። ቴዎሎጂን በግልጽ ቋንቋ እያልን ያለ ነው። አንተም እየሰማን ከሆነ መጽሐፍ ቅዱስ በዚህ ዙሪያ አንድ ነገር ስታደርግ ቢብሊካል የሆነ ነገር መጽሐፍ ቅዱሳዊ ትእዛዝን ነው የምታደርገው። ኢቨን ኤክስፕሊሲትሊ ባይ ዘ ወይ ትእዛዝ ኤክስፕሊሲትሊ ያልተሰጠ ነገር ትእዛዝን ብለህ ልትወስድ አትችልም። ባይ ዘ ወይ ማለት በግልጽ እንደዚህ አድርጉ እንዲስሩ እንዲያድርጉ ብሎ ያላለህን ነገር አምጥተህ እንደ ትእዛዝ ወስደኸው ልትፈጽሙ አትችልም። በቃ ካላዘዘ አላዘዘም በቀጥታ እግዚአብሔር ካላዘዘ። ስለዚህ በየትኛው መንገድ ለሙታን የሚደረግ ጸሎትና ፍትሃት ለሙታን የሚደረግ ድግስ የትኛው መጽሐፍ ቅዱስ ውስጥ ታዟል ብለን ስንጠይቃቸው በእርግጥ ማምለጫቸው ምንድነው? አይ እንደናንተኛ መጽሐፍ ቅዱስ ብቻ ብለን 27ቱ የአዲስ ኪዳን ምናምን 39 የብሉይ ኪዳን ብለን አናምንም ይላሉ። ባይዘወይ መጽሐፍ ቅዱስ ብቻ ብሎ የማያምኑት በቀኖናም የኛ የምንቀበለውን ቀኖና እንዳይቀበሉ ያደረጋቸው ለምንድነው? እንደ ልባቸው ከተጠያቂነት ነፃ ወጥተው እንደ ልባቸው የፈለጉትን ትምህርት እንዲያስገቡ ነው። ባይዘወይ
ሲጠየቁ አይ እኛ መጽሐፍ ቅዱስ ብቻ ብለን አናምንም። የሆነ ትምህርት መጽሐፍ ቅዱስ አይደለም ስትላቸው አይ እኛ መጽሐፍ ቅዱስ ነው መጽሐፍ ቅዱስ ብቻ ብለን አናምንም ይላሉ። እና ዲዳኬ ስለ ዲዳኬ አንድ ቀን እመጣለሁ ገባለሁ ባይዘው ዲዳኬን በተመለከተ ዲዳኬ ልክ ኢንስፓየርድ ወርድ ኦፍ ጋድ እንደሆነ ስክሪፕቸር እንደሆነ መምህር በረከት ሲያወሩ ነበር። እኔ ጣልቃ ላለመግባት ነው ባይዘው ዝም ያልኩት ማለት ነው። ምናልባት እሱን ግን ለምን ዝም እንዳላችሁ ሙሌ አልገባኝም። እሳቸው ያንን ቦልድ አይ መምህር በረከት ላይ ኮምፕሌንት በስታልባችሁ እሺ እሳቸው በጣም ረጋ ብሎ ነው የሚያወሩት። የሆነ እንደኛ ቶሎ ቶሎ ብለው አያወሩምና ረጋ ብለው ማለት ለሁለት ነገር ለመናገር ቢያንስ 3 ደቂቃ ይወስዳሉና የእሳቸው እንትን ስለሆነ ለዛ ነው። ደግሞም ያው መምህር ናቸው። አይ ዲዳኬ ሰምተሻል አይደል? ዲዳኬ ስለቀኑና ውስጥ ያልገባው ብለው ጥያቄውን ሲያመልጡበት ነው የነበረው። የማይሆን ነገር ሁላ ሲሉ ነበር። ስለ ዲዳኬ ወንዶቹን አልፈ መናገርም ስለሌለብኝ ዝም ያልኩት እንጂ ዲዳኬ ላይ ያሉ ያልተባለውን ነገርም ሲሉ ነበር። ዲዳኬ እኮ መጽሐፍ ቅዱስ ነው እኮ ብለዋል እኮ መጽሐፍ ቅዱስ ነው ከቀኖና ውስጥ ያልገባበት ምክንያት ብለው ያሉትን ነገር ሰምተሻል? ኢንስፓየርድ እንደሆነ ልክ ኢቭን ዲዳኬ ግን ሐዋርያት እንደጻፉት ነው አይደለ? እንደዛ የሚታወቀው በታሪክ የሐዋርያት እንትን ነው አይደለ? ጽሁፍ ነው በታሪክ አይታወቅም። ክሌም ያደርጋሉ ነው እንጂ እሱን እኮ እመጣለሁ ብያለሁ። ዳኒ ዲዳኬና ጄምስ የተባለው ማን ነው ደግሞ? ጄምስ እንደዛ ብለው የተባለው የትኛው ጄምስ ነው? ሲጀመር ያኛው በ4ኛው መቶ ክፍለ ዘመን ነው። ሊተርጂ ኦፍ ጄምስ ሊተርጂ ኦፍ ሴንት ጄምስ ከባዚል ጋር አያይዘው የጻፉት የሐዋርያት ሳይሆን በ4ኛው መቶ ክፍለ ዘመን የነበረ ጽሁፍ ነው። ስለዚህ ዋና መጽሐፍ አይደለም ማለት ነው። ዲዳኬ ማንም ስኮላር በነገራችን ላይ በጣም ብዙ ችግር አለው ዲዳኬ ውስጡ ማለት ነው። እንደ በጽድቅ ኑር ሁላችሁ ዲዳኬ የሐዋርያት እንትን ነው በስለር ላይ ያላችሁት እንዴ? እኔ ለእናንተ ምድል ልስጥ ብዬ እኮ ነው። አይ በቃ ሚውት ዝጉ እኮ ሲሉን በቃ እኮ ጸጥ አልን። እኔ ብዙ መናገር ነው እድል ለመስጠት ነው። እድሉን እኮ አላገኘንም እኮ የተወሰነ ጠቀስኩና እናንተም እንድታወሩ ብዬ እንጂ እኔ እስካሁንም ድረስ ማወራው በጣም ብዙ ነገሮች አሉ፣ ያልተነሱ ነገሮች። ለምሳሌ ዲዳኬን በተመለከተ ዲዳኬ አንደኛ ደረጃ የተወሰኑ ሰዎች ናቸው ኮምፓይል ያደረጉት። ሁለተኛ ደረጃ ውስጡ ችግር አለው ማለት በጣም ብዙ ችግር ማለት ነው። ከጽሁፉ ጀምሮ እስከ ለምሳሌ ምን ያህል መሰለሽ መጽሐፍ ቅዱስ ስለ ጽድቅ ምንም አወላዳም ወይም ምንድነው የሚባለው የሆነ አመቻመችም። እሱ ግን የምትችለውን አክል ኑር ከዛ በኋላ የቻልከውን ደግሞ ተው አይነት ነገር ይላልና አይ ቲንክ ምዕራፍ 6 ቁጥር 2 ላይ ነው ያለው እንደዛ መሰለኝ። እና ሌሎችም ጽሁፎቹን ስታይ ከመጽሐፍ ቅዱስ ጋር የተጋጨና እንደ መጽሐፍ ቅዱስ በጽድቅና በተለያዩ ነገሮች ላይ ሲሪየስ ያልሆነ ነገር ግን ከመጽሐፍ ቅዱስ ኮፒ የተደረጉ ነገሮች ፓራፍሬዝ ተደርገው የገባበት መጽሐፍ ነው እንጂ አንድም ቤተክርስቲያን ዲዳኬን ቀኖናዊ መጽሐፍ ነው ብሎም አያውቅም። አንድ ቤተክርስቲያን ነው ያልኩ ያለውት። በጉባኤም በአብዛኛው በሚባል መልኩ ለምሳሌ ካርቴጅ ውስጥ የለም፣ ሎዶቂያ ውስጥ የለም፣ ሌሎቹም ውስጥ የለም። ስለዚህ ዲዳኬን እንተውና ቅድም ያልኩበት ፖይንት እድል እንዲሰጠኝ ዝም ስል ነበርና አኖሲፈሩስ የተባለው ሰው ሞቷል ሳይሆን ጳውሎስ እስር ቤት ስለነበረና እሱ ደግሞ በስደት ላይ ስላለ ጌታ በዛች ቀን ያስበው የሚል ቃል ነው እንጂ ያለው ወይም ምህረት ያድርግለት የሚል ቃል ነው እንጂ ያለው እንደ ሞተ የሚያሳይ ጥቅስ ቦታ አይደለም። ጳውሎስ እስር ቤት ነው ያለው አንድ። ከዛ በእስር ቤት ሆኖ ጳውሎስ እና እሱ አይገናኙም። ስለማይገናኙ ጳውሎስ ተናገረው እንጂ ሞቷል የሚል ኤክስፕሊሲትሊ የተጻፈ ነገር ከአዲስ አበባ ማምጣት አይችልም። አባቶችም እዚህ ጋር እኮ ሞቷል ብሎ የጻፉት ነገር የለም፣ ዚሮ። ግን ያው ማውራት ሁላችን እድል እንዲሰጠን በማለት ነው ያላወራሁት ቅድም። ምዕራፍ ስንት ነው ዳንኤል? ግን ትንሽ ጳውሎስ እኮ ኮት አድርጓል ዳንኤል። ጳውሎስ እኮ ኮት አድርጓል 1:18 አቤት ሁለተኛ ጢሞቴዎስ 1:18 በዛ ፋሚሊ ውስጥ እንደሞተ እኮ ጌታ ምህረት እንዲያደርግለት እንዲለምኑለት ያንን እኮ ማሳሰቢያ ሰጥቷል። ሞተ የሚል የለም። ግን አሁን ምንድነው የተደረገው? ሞተ የሚል ላንብብላችሁ፣ ማንበብ ይችላል፣ ችግር የለውም። የአባቶችን አስተያየት ካቴና ግባ እስኪ ምን አሉ አባቶች? እሺ ቆይ አንቺ አንብብላችሁ። ልክ ይልሃለሁ። አይ እኔም ቢያለኝ ስልኬ ስታክ አደረገ አንደኛ። እሺ እኔ ላንብብላችሁና ከዛ ወደ አባቶች ሲጨርስ ወደ አባቶች ገባለሽ። ጀስት ዋንስ ኧረ እባክህ ምንድን ነው ነገሩ?
እያንዳንዱ መጽሐፍቶች ከእንትን ጋር እያይዘው ኦኬ ከፍቻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 18 እንደዚህ ይላል። ኦኬ ሁለተኛ ጢሞቴዎስ ጌታ ከ15 ጀምሬ ላንብብላችሁ። ዳኒ አንዴ ሶሪ ቀሲስ ኑ ይግቡ። ቀሲስ እኔ እሳቸውን የሚመለከቱ ዛሬ ጥያቄ ተዝካር ላይ ነውና እርሶ ቄስ ስለሆኑ ነው ግቡና መልሱ። ቅድም ብዙ ሰዎች ገብተው መልሰዋል፣ ግን የእርሶ ይሄው ልክ ያለው ኢንቫይት ያ ቀሲስ ተዝካር ባናረግ የምንጎዳው ጉዳት ምንድነው ብለው ኦርቶዶክስ ቤተሰቦቻችን ጠይቀውናል። ምንም የለም ብለን ከመመለሳችን በፊት ይግቡና አይንገሩን ጉዳቱ ምንድነው። ኦኬ በእስያ ያሉት ሁሉ ይላል፣ በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ። ከእነርሱ ፌሎጎስና ሄሪዎጌኔዝ ናቸው። ጌታ ለሊሄቢ ሲፎሩ ቤተሰቦች ምህረት ይስጥልኝ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረበት ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምህረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህና ነው የሚለው። ከዚህ ያለፈ ነገር ነው። እኔ ጋር ያለው ሲፎሩ ነው የሚለው። እኔ ጋር ያለው ሲፎሩ አይደለም ለማለት ነው። ለእንትና ለዳኒም ቤተሰብ ለማለት ነው። ስሙ ሄኒሲፎር ነው የሚባለው። ሄኒሲፎሩ ይባላል። ለነ ሄኒሲፎሩም ሲል እንትን እያደረገ ነው። ለነ ሙለታም ቤተሰብ ለማለት ነው። ግን ዞሮ ዞሮ ምንድነው ነው ፖይንቱ ሞታልም አልሞተምም የሚል ነገር የለም። በሁለት ይከፈላሉ ስኮላርስ። አንዳንዶቹ በወቅቱ ሄኒሲፎሩ የለም እዛ አካባቢ፣ ስለዚህ ለቤተሰቦቹ መልካም ነገር ስላደረጉለት አስተላልፉልኝ ነው፣ ምህረት ይስጥልኝ እያለ ነው። ሌሎቹ ግን በአብዛኛዎቹ እንደሞተ ደግሞ እንትን ያደርጋሉ። ሄኒሲፎሩ ሞቷል እና ለቤተሰቡ አሁን ችግሩ ለሄኒሲፎሩ አይደለም እኮ የተጸለየ ያለው ጳውሎስ እየተናገረ ያለው ለቤተሰቦቹ ነው። አሁን ፖይንቱ እናንተ ዲስከስ ማድረግ የነበረባችሁ እንትናም ዘሎ ሲገባ ለሄኒሲፎር ሞተ። ሄኒሲፎር በሞቱ እባከን እግዚአብሔር ሄኒሲፎርን አስብ አይደለም እየተባለ ያለው። አሁን በህይወት ያሉትን ቤተሰቦች ነው ጳውሎስ አድረስ እያደረገ ያለው። that is the point። ፖይንቱ መሆን ያለበት እሱ ነው። ሁለት ቦታ ነው የተጠቀሰው፣ ሁለተኛ ጢሞቴዎስ 16 ላይ እና ምዕራፍ 2:19 ላይ። ሁለቱም ቦታ ላይ ሰውየው በህይወት አለ የለም የሚለው ዲቤታብል ነው፣ ግን አብዛኛዎቹ ሞቷል የሚል ነው። ይሁን እንጂ አሁን ጥያቄው የተነሳው ለሞቱ ሰዎች የሚጸለይ ጉዳይ ነው አይደለም ርዕሱ። ስለዚህ ሄኒሲፎርን አንስተው ለሄኒሲፎር እግዚአብሔር ወይ በሰማይ አስበው ምናምን ብሎ ተብሎ አይደለም የተጸለየው፣ ስለ ቤተሰቦቹ ነው። በህይወት ስላሉት ቤተሰቦቹ ነው ይሄ ቃል የሚናገረው። that is the point። እሱ ነው ማንሳት የነበረብን። ባይ ዘ ዌይ የሚነሱ በጣም ብዙ ነገሮች ነበሩ፣ በጣም ብዙ። ስለዚህ እኔ እንኳን የገባሁት ያው ዘለው ሉትራን ውስጥ ስለሚወሸቁ ምናልባት ተነስቶ እንዳይሆን ሀኒ ብዙ ጊዜ ያረኩልህ ተነስቶ ነበረበት። ዳኒ ምንድን ነው የተነሳው? ሉጣ ከይቅርታ ጋር አንድ ታሳያለህ። ጓደኛ ያነሳው ስለ ስዕላት ነው፣ እሱ ነው። ለዛ ነበር ያረኩልህ። ኦኬ ስለዚህ ምንድነው ያልን ያለ ነው። ቅድም በአማርኛው ነው ያነበብኩትና በእንግሊዝኛው ላይ ሄኒሲፎሩ ነው የሚለውና እዛ ቦታ ላይ ሞተ የሚል ኤክስፕሊሲትሊ አንደኛ የለም፣ ሁለተኛ ደግሞ በዛ ቀን ምህረት ያርግለት ነው የሚለው። ስለዚህ ምህረት ያርግለትና የኃጢአት ስርየት ለማድረግ ካቲካላና ዋቴቨር አቅርቦ ሰውን እያጠገቡ እንደዛ በየአመቱ ማድረግ ማለት መጽሐፍ ቅዱስ አይደለም። አባቶችም ደግሞ በዚህ ብሎ አልፈቱትም እና በታሪክም ዳኒ እንደዛ የሚል አሁን አንተ ያልከውን መጽሐፍ ቅዱስ ላይ ቱ ጋር ነው ያለው። ምን የሚለው ነው? አሁን በዛ ቀን ምህረትን ይስጥልኝ የሚል ነገር አለ ያልከው። ላንብብልሽ። ሁለተኛ ጢሞቴዎስ 1:16 ላይ ነው ምህረትን የሚለው ያለው። አንደኛ 18 ላይ አንዴ ቆይ 18 ላይ በዚያን ቀን ይላል። አንዴ ዜድ በዚያን ቀን ከጌታ ምህረትን እንዲያገኝ
ጌታ ይስጠው ይላል። ስለዚህ ይሄ ሰው እንደሞተ አይነገርም። ጳውሎስ እስር ቤት ነው ያለው። ጳውሎስ እስር ቤት ሆኖ ፊዚካሊ ስለተለያዩ ነው የሚል ማብራሪያ አለ። ሞቷል የሚሉ ሰዎች ግን የለም። በሚቀጥለው ምዕራፍ ላይ ግን እንደሞተ በተለይ 4:19 ላይ እንደሞተ ያሳያል። ስለዚህ በዚህ መልኩ ብንወስደው መልካም ነው ለማለት ነው። መቀጠል ትችላላችሁ። ያ ፖይንቱ ምንድን ነው? ዞሮ ዞሮ ኤግዛክትሊ መሞቱን ኤግዛክትሊ ደግሞ መታሰሩን የሚገልጽ ነገር የለም። ግን ስኮላርሊ ዲቤት አለው። በአብዛኞቹ ሞቱን እንትን ያደርጋሉ። ይሁን እንጂ ምሕረትን መልካም ምኞትን መመኘት ከሲኦል አክቹዋሊ ሲጀምር ለክርስቲያኖቹ ነው፣ ክርስቲያን እንደሆነ ነው የሚታወቀው። ሁለተኛ ደግሞ ኤግዛክትሊ ሞቷል ወይም አልሞተም የሚል ነገር አይደለም። ተመሳሳይ ሀሳቦች መጽሐፍ ቅዱስ ውስጥ አሉ። በሕይወትም እያሉ ለምሳሌ ጳውሎስ በቃ ስጋውን ለሰይጣን በዛ ቀን ግን ሕይወቱ እንድትድን የሚል ነገር አለ። እንደዚህ አይነት እንትኖች ሁሉ አሉ። ስለዚህ ዞሮ ዞሮ ግን በአብዛኛዎቹ በዛ ጊዜ ታስሮም ነበር የሚሉ አሉ፣ ሞቷልም የሚሉ በሁለት የተከፈለ ዲቤታብል ፖይንት ነው። እንዲህ ስትሮንግ እንትን ያለ የለም። ኤኒዌይ ቀጥሉ። አዎ የእኔ ሀሳብ ምንድን ነው በዚች ላይ ትንሽ ለመጨመር በዚች አንደኛ እርግጠኛ እንኳን ሆኖ መፍታት በማይቻልበት በዚህ ክፍል ላይ ቆሞ የድህነት ትምህርትስ መስራት ይቻላል ወይ ማለት ይሄ እኮ በጣም እኮ ድህነት ጋር እኮ የሚያፋልስ ነገር። እኔ በጣም መጠንቀቅ አለባት ቤተክርስቲያን ማለት እኔ ቤተክርስቲያን ሴንሱ አይገባቸዋል ቤተክርስቲያን ስለና በጣም መጠንቀቅ አለባት ብዬ ከማስባቸው ነገሮች አንዱ የድህነት ጉዳይ ነው። የድህነት ጉዳይ ላይ ነገሮች ሲመጡ በጣም ከባድ ነው የሚሆነው፣ እጅግ በጣም ከባድ ነው የሚሆኑት ነገሮች እና እንደዚህ አይነት ነገሮችን ቤተክርስቲያን በአንድ ሰው ሐሳብ ላይ በአንድ የሆነ ኢቨንት ላይ ሰው ደንግጦ የሰገደን ሰው ደንግጦ በመላክ ወይ በተገለጠበት ነገር ላይ ፊት በሰገደ ሰው ላይ ተው እየተባለ በሰገደ ሰው ላይ ተነስቶ የስግደትን እውን ለማድረግ መሯሯጥ አሁን እንዳልነው በተለያዩ ስኮላሮች በተለያየ መንገድ ሊፈታ በሚችል በዚህ ጉዳይ ላይ ቆሞ እንደዚህ አይነት ትምህርት ሰርቶ ሰውን በቃ ትገባለህ ቤተክርስቲያን ከጸለየችልህ ፍቅሯን ካሳየች እግዚአብሔር የድነት መንገዱ ብዙ ስለሆነ ስልቱ ብዙ ስለሆነ ያድናል ብሎ በዚህ ሁኔታ ማላምንም ቅዱሳዊ ነው ብዬ ማላምንምና ይቆራረጣለህ ዜዶ ይቆራረጣል። ዜድ እስኪመለስ ግን አኬ ዲዳኬ የሐዋርያት ነው አይደል ተብሎ የሚታመነው? የሐዋርያቶቹ እነ ቀለመንጦስ ከዛ በኋላ ያሉ ናቸው የጻፉት ነው ተብሎ የሚገመተው። እንደ ቀላል እንትን አይታይም። ለምሳሌ አሁን ለምሳሌ ዶክተር ተስፋዬ ሮቤ ላይ ብዙ ጊዜ መከራከሪያቸው ዲዳኬን ነው የሚያነሱት። እንጠቀማለን። ለምሳሌ የእኛም ቤተክርስቲያን ውሃን በማፍሰስ የምናጠምቀው አንዱ ከዲዳኬ የተወሰደ ነው። ከማጥለቅ አልፎ ዲዳኬ ኖርማሊ ምንድን ነው ሐዋርያቶቹ ብዙ የቤተክርስቲያን አስተዳደራዊና ውስጣዊ የሆኑ ነገሮችን ለመጻፍ እድል አላገኙ። ምክንያቱም ወንጌል በመስበክና በሚሽን ጉዞ ነው ያሳለፉት እና አንዳንድ ነገሮችን የነሱ ተከታዮች ያሉት ነገር ነውና ግን ምንድነው ያሉት ነው ይታረድ የሚል ነገር አለ የለም። ሰውየው እኛ በመጸለያችን የሆነ ሰውዬ በህይወቱ እንትን የለ እግዚአብሔር እንትን ይሰጠዋል የለም። አሁን በእኛም ቤተክርስቲያን እንደ ትልቅ እንትን ነው ቤተክርስቲያናችን አለ የተጻፈ ነገር አለ ለሞተ ሰው የሚጸለይለት ግን ያ ጽድቅ እንዲያገኝ ከሙታን እንደ ምንድነው ፐርጋቶሪ አይነት ነገር አይደለም። ምክንያቱም ሰዎች ቢሞቱም የቤተክርስቲያን ህብረት የሚቋረጥ አይደለም ብለን ነው የምናምነው በህይወት እስካሉ ድረስ። ነገር ግን ሞተ ሰው ይጸለያል። አኬ በሉትራን ምን ተብሎ ነው የሚጸለየው? ይሄ ሽኝቱን ነው ኖ አይደረግ የሚደረገው ወንጌልን ነው ፕሮክሌም አንሻ አኬ ነገር
አይደለማ ሚስኮት ማድረግ የለበትም እንደ ሉትራን ነው የጠየቁት እኮ እንደ ሉትራን ነው እያልኩ ያለሁት። እስቲ ዳን ያሳየ ምንድን እንደ ሉትራን ያልከው? ሉትራኖች በዚህ አሁን ኦርቶዶክስ በሚሉት ሴንስ ወይም ፐርጋተሪ ነው። በዛ ሴንስ አይደለም። በዛ ሴንስ ወንጌልን ፕሮክሌም የሚያደርጉት ወንጌልን ብቻ ሳይሆን ለሞተው ሰውዬም እግዚአብሔር እንደ አንድ ቅዱስ ወይም ደግሞ በቤተ ክርስቲያን እንደነበረ እንደ አማኝ እግዚአብሔር ኃጢአቱን ይቅር እንዲለው ምናምን አይደለም፣ መልካም ምኞትን እንዲያርፍ በሰላም የመሳሰሉ ነው የተጻፉ ነገሮች አሉ። አሁን እኔ ላፕቶፕ ቢሮ ስለሆነ ነው እንጂ እንደዚህ ሌላ ጊዜ ላነብ እችላለሁኝ። ምናልባትም ምን ላይ ነው አለ? ኮንኮርድ ላይ አለ። ኦኬ ኮንኮርድ ላይ ማለት እንደ አሁን በኦርቶዶክስ ሴንስ እንዳትወስዱት። አንዱ ትልቆች አንዴ ምን መሰለ የሚለው ወንጌልን ያልኩት እኔ ወንጌል ላይ ያለውን እውነታ በሞተ ሰው ህይወት ላይ ፕሮናውንስ ነው የሚያደርጉት። ማለት ያው አንድ ሰው በጽድቅ ጌታን ካወቀ የዘላለም ህይወት አለው ብለህ እንደምትናገረው የዛ አይነት ኢኩቫለንት ነገር ነው የሚናገሩት እንጂ ያ የሞተው ሰው ማለት እንትኑ የተዘጋው ምንድን ነው የሚባለው ከሞተ በኋላ ፍርድ ይጠብቋል የሚለውን ይቀር አይነት ጸሎት በሉትራን የለም። አንብቤ ያለው ነው በስነ ስርዓት በዚህ ምን አንድ ሰው ከሞተ በኋላ የኃጢአት ስርየት ያገኘው የሚል ጸሎት በሉትራን እንደማይደረግ ነው ያነበብኩት ከዚህ በፊት። ያ እኮ እሱን እኮ ነው የሚያልኩኝ ያለሁት። ይጸለያል፣ ግን የሚጸለየው ነገር ኖርማሊ ከኃጢአት ወይም ደግሞ ኃጢአቱ እንዲሰረይ ወይም ደግሞ ከሞት ወደ ህይወት እንዲመጣ ወይ ደግሞ እንዲታረድ እንዲበላ ምናምን የሚል ነገር ባዝንኬ የለውም። ግን እግዚአብሔር ነፍሱን በሰላም እንዲያሳርፍ እረፍት እንዲሰጠው በደስታና በእንትን እኔ ጋር ተቋረጠ። እሺ ቀጥላል። በእነሱ ሴንስ አይደለም ያለው ከተረዳችሁኝ ማለት ነው። ብር ያስከፍላሉ። ኦኬ የለም። አሁን ለምሳሌ ሚስተር ኤክስ ሞተ እንበል ከቤተ ክርስቲያን። ሚስተር ኤክስ ሲሞት ኦፍኮርስ ወንጌል ይሰበካል፣ ይዘመራል። ለሚስተር ኤክስ ደግሞ እግዚአብሔር ያው እኛ ኮንፌሽናል ነን፣ የራስን ሀሳብ ምናምን ማስገባት አችልም። ተጽፎ ለካህኑ የተጻፈ መጽሐፍ አለን። ያ መጽሐፍ ይነበባል። ልክ ለሰርግ እንደሚነበበው ለሞተም ሰው ይነበባል። ለዛ ሰው ምንድን ነው ገድሉን ጨርሷል፣ ጨርሷል። ስለዚህ እግዚአብሔር እረፍትን እንዲሰጠው፣ ሰላምን እንዲሰጠው፣ ከጌታ ጋር ለዘላለም በደስታ እንደሚኖር የሚገልጹ ጽሁፎች ይጻፋሉ። ግን ፖይንቱ ዲስ ዴይስ በአብዛኛዎቹ ፕራክቲስ የሚያደርጓሉ ማያደርጓሉ። እንደ አንድ ይሄን ካላረክ ተብሎ ምትም ይባል አይደለም። ግን ቤተክርስቲያናችን በዚህ ጉዳይ ላይ አዎ፣ ነገር ግን እንደ ኦርቶዶክስ አይነት አይደለም። ይሄማ ድሮም እኮ እነሱ ጥለው የወጡበት ምክንያት ነው። የሆነ ሰዎችን በእኛ ጸሎት እዚህ ሆነን የሞተን ሰው ከዛ በኋላ ወደ ኃጢአቱ እንዲሰረይ ምናምን ከሆነ አንደኛ ፖይንታችን ምንድን ነው? ሚንስ ኦፍ ግሬስ አይደለም፣ የጸጋ ማስተላለፊያ ጉዳይ አይደለም። ይሄ በክርስትናውን ጠብቆ ለሞተ ሰው ምን አሉ መሰለ፣ ቅድም መምህር በረከት ምን አሉ መሰለ፣ እንትን የጌታ እራት ነው ቅዱስ ቁርባን ማለት ይሄ አስቼ ሲያነብላቸው ይሄ እኮ እንትን ቁርባን ማለት ነው ሲሉ አልገባኝም። በሟች ስም ነው እነሱ የሚቆርቡት። ከዛ ሰውየው እንትን የሚለው አስቼ ቅድም ገብተዋል ያነበብክለት እና ይሄ እንዴት ነው? እና እነ ሉተር ይህንን ተቃውሟል። ማለት ይሄ ለሞት ይደረገው እዚሁ እኮ ነው ያሉት እንጂ እዛ ላይ የተጻፈው ሌላ ነው። እሳቸው ሲያዩት ቁርባን አሉትና እንግዲህ ይደረግ እንደዛ የሚባል ነገር የለም። አንደኛ ባይ ዘ ወይ ያው ዊ አር ሶላ ስክሪፕቶራ ብንሆንም ትራዲሽንን የተውነ ቸርች አይደለም። ትንሽ ሉተራን ለየት የሚያደርገው እንደምታዩት ዚስ ዴይስ ትራዲሽንንና የአባቶችን ትምህርት ቶታሊ ዘጭ ያደረገ ነገር የለውም። ለዛን አሁን በሁለት መሀል ሆነ የቀረፈው ነገር። አሁን ለምሳሌ መጽሐፍ ቅዱስ ውስጥ ለሞቱ ሰዎች ይጸልይ የሚል ዳይሬክት ነገር የለም። ግን ትራዲሽናሊ ደግሞ ለሞቱ ሰዎች ተጸልዩዋል። የሞቱ ሰዎች የተጸለየው ግን
ከኃጢአታቸው ወደ እንትን እንዲመጣ አይደለም። ተጨማምረው እዚህ የደረሱ ናቸው። እነዚህ ገንዘብ አዋጡ፣ የሆነ ሰው ረዱ፣ ከኃጢአት ወደ እንትን ይመጣል ያለው እያደገ መጥቶ ሰዎች የጨመሩበትን ነገር ነው ከላይ እንደ አፈር እነ ሉተር ያራገፉት። ኦፍኮርስ ትውፊቱ አለ፣ ግን አሁን በሚባለው መልኩ አይደለም። ለዚህ እኮ ነው ባክ ቱ ዘ ኦሪጂን የተባለው። ቶታሊም ዘጭ አድርገን አይደለም የተጣለው፣ ቶታሊም ደግሞ መጽሐፍ ቅዱሳዊም አይደለም። በግልጽ ነው የሚናገረው። ስለዚህ የሚነበባለ ማለት ነው። ኦኬ አዎ ልክ አንድ ሰው ሲጠመቅ እንደሚነበበው፣ ትዳር ውስጥ ስትገባ እንደሚነበበው፣ ሲሞትም ይነበባል። በጣም ኢምፖርታንት ፖይንቶች ናቸው በቤተክርስቲያን ውስጥ። አንድ ሰው ወደ ቤተክርስቲያን ሲመጣ፣ አንድ ሰው ሲያገባ፣ አንድ ሰው ደግሞ ሲሞት እልክልሻለሁ። እንትኖቹን ሊትሬጂ ናቸው እኮ እነዚህ ከቅዳሴ ጋር የተያያዙ ሊትሬጂ ላይ የሚገኙ ነገሮች ናቸው በቤተክርስቲያን ውስጥ። እነዚህ ትልልቅ ሞመንቶች ናቸው። ወደ ቤተክርስቲያን መቀላቀል ይቅር በለው ኃጢአቱን ይቅር በለው ይባላል እንዴ? አይባልም። በቃ እኮ አሁን እኮ ትልቁ ነገር ይኸውልኛ፣ ለምሳሌ በየትኛውም በፕሮቴስታንት እኮ ዴኖሚኔሽን ውስጥ ለምሳሌ በሙሉ ወንጌል ለምሳሌ ሰው ቢሞት ዮሴፍ ስትሄድ ለቀብር ስትሄድ ይጸለያል፣ ይዘመራል። ጸሎቱ ላይ ለምሳሌ እግዚአብሔር ሆይ ይጸለያል እኮ ጸሎትም ይጸለያል። ለምሳሌ አባት እግዚአብሔር ሆይ ይህንን ሰው ወንድማችን ከሆነ እህታችን ከሆነች እህታችንን ስለረዳሃት በዚህ ከአንተ ጋር ህይወትን ተካፍላ ስላረፈች ምናምን ተብሎ ስለዛች እህት ወይም ስለዛ ወንድም ወይም ስለዛ አባት ወይ ስለዛች እናት ምስጋናም ይቀርባል፣ ምንም ይቀርባል ማለት ከእኛ አሁን ዋናው ነገራችን ያለው ወደ ላይ ጋር አገናኝተን ለምሳሌ የኃጢአት ይቅርታን የሚመስል ኃጢአቱን ይቅር በለው ኢቭን እዛ በምንቀርብበት ቦታ ላይ ኃጢአቱን ይቅር በለው ማረው እንደዚህ አድርገው የሚል ጸሎትን እኛ አንጨምርም ነው ዋናው ዓላማችንም ያለው እዚህ ጋር ነው። ስለዚህ የመካነ ኢየሱስ ቤተክርስቲያን ጸሎት አረጋለው ያ ታረጋለች ቢባል እኛ ጋም ጸሎቱ አለ። መካነ ኢየሱስ ጽፋት አርገው እንጂ ጽፋ በሊተርጂ በእንትን መልኩ በተጻፈ መልኩ ጽፋ ያንን ብቻ ታንብ እንጂ እኛ ጋር በአፍ በቃል ይባል እንጂ በፓስተሩ በመናምን አማካይነት እሱ ጸሎት እዚህም አለ እያልኩ ነው። እኛ ጋም አለ። እሱ የተለየ ነገር ማለት አይደለም። ስለዚህ በዛ መታየት አለበት። ከወንድሞቻችን ከኦርቶዶክሳውያንም ከሌላም ጋር በጭራሽ ፈጽሞ የሚገናኝ ነገር አይደለምና በዚህ ማየት አለበት። ተባረክ። አይ የሚገናኝ ነገር የለውም። የኛ ነገር እኮ እንደውም ግዴታም አይደለም። ግን በአብዛኛው ነገር ግዴታም አይደለም። አሁን ባልነው መሰረት መጸለዩ ኃጢአትም አይደለም። ባይጸለይም ለምን አልተጸለይም ተብሎ እንትን አይደረግም። ግን እንደ ዩዝለስ አንቆጥረውም ነው። አንድ በቤተክርስቲያን ውስጥ የነበረ ቅዱስ ወንድም ያው በቤተክርስቲያን ኮንቴክስት ማንኛውም በጌታ ያመነ ቅዱስ ነው የምንለው። ቅዱስ ወንድም ወይም እህት ወይም ዋቴቨር እናት አባት ቢያርፉ ከኃጢአታቸው ወይም ከገሃነም ወደ እንትን እንዲመጡ ሳይሆን እንትኑን ምንድነው በመልካም ረፍት እንዲሆኑ ጌታ ስለረዳቸው የመሳሰሉ ነው። አሁን በቃል ያልሆነ ነገር እንዳለ የተጻፈ ነገር ስለሆነ እንትን ነው። ግን ፖይንቱን እዚህ ጋር ማድረግ ያለብን ምንድነው ኃጢአት እንዲሰራ አይደለም፣ ከሞት ወደ ህይወት እንዲመጣ አይደለም፣ እንዲታረድ እና ገንዘብ እንትን ተከፍሎ እንዲበላ አይደለም። እነዚህ ነገሮች የሉበትም። ይሄ ነው ቤዙ ፖይንታችን። ከዛ ውጭ ግን አለ በጣም ኢምፖርታንት ፖይንቶች ናቸው። በተለይም በሌትሪያጃችን በቅዳሴያችን ህፃን ልጅ ሲወለድ፣ አንድ ሰው ሲጠመቅ፣ ወደ ቅዱስ ቁርባን ሲመጣ፣ ሲያገባ፣ ሲሞት እነዚህ አምስቱ ነገሮች ኢምፖርታንት ጃንክሽን እንትኖች ናቸው፣ ፖይንቶች ናቸው ለቅዳሴ የሚካሄድበት። ስለዚህ እነዚህ በቤተክርስቲያኒቱ ሁል ጊዜ የሚደረጉ ናቸው እነዚህ ነጥቦች ሲመጡ። ስለዚህ በቅዳሴ መሀል ለሞቱም ሰዎች ይደረጋል። ቅዱሳን ይኸውላችሁ ሌላ ጊዜ ከሩም ውስጥ ሰው እነሱ ልክ ተጣልተው ከኛ ጋር ተጣሉ። ብዙ ጊዜ አይታችሁ ከሆነ ለምሳሌ ወይም በቃ ጥምቀት ወይም ደግሞ ምልጃ ከሆነ ተጣልተው ከሄዱ የሚከፍቱት ምንድን ነው የሚከፍቱት? ያንኑ ነው። ኑ እከሌ ከፍቷል ከፍቶ ስለማያምኑበት እኮ ነው። ይኸውልሽ አንቺ ወዲያው ሂዶ
ወዲያው ሄዶ የከፈተው ግን ምን ብሎ ነው? ንጥቀት ብሎ ነው የከፈተው። አይ መጀመሪያ እንትን ብሏል አውርቶበት የኛን ርዕስ፣ ከዛ ንጥቀት ቀየረው። ትናንት ከኤፍሬም ጋር ስለነበራቸው የምንድን ነው ንጥቀት? ምን ለማለት መሰለህ አኪ፣ አሁን የጌታ እራት እዚህ ጋር ሳነብላቸው ይሄ መስዋዕት የሚለው የጌታ እራት ነው አሉኝ። እሺ ይሁን። የጌታ እራት የሚወሰድበት በኦርቶዶክስ ምክንያት አለው። ለኃጢአት ስርየት ለዘላለም ሕይወት ነው። እሺ በእነሱ ታዲያ ለሞተው ሰውዬ የጌታ እራት አድርጉለት ነው የሚለው አሉ። ምን እንዲደረግለት ነው? ማን ነው የሚወስድለት? ለሱ ማን ነው የሚወስድለት? አሁን እኛ ግን ይህንን ማለት ይሉንታ ግን በቃ እኛ ቅድም በቃ እኔ የሄሉን መስማት አለብን በቃ ማለት ነው። እነሱን አናስጨነቀ ማየታቸዋል እና ልክ በጣም ብዙ እንደተናገሩ እና ግን የመለሱልን መልስ በሙሉ ትክክል አልነበረም። መጽሐፍ ቅዱስ አልነበረም። ምን አለ ጥፋተኛ ነህ እንደዚህ አይነት መረጃ ይዘህ እነሱ ከወጡ በኋላ ማንበብም ምንድነው ጥቅሙ? 600 ሰው ይዘህ ያነበብከው ጫፏን ነው እና አንተ ነህ ጥፋተኛ እኮ አንተ ራስህ ነህ። አፈቅዶልኝም እኔ እኮ አንብቤዋለሁ። ከይቅርታ ጋር ያድዬም እንዳለችው ጠቅሻለሁ እኮ አንድ አውራና ከይቅርታ ጋር ቀጥላሽ። እኔ እኮ ያድዬም እንዳለችው እኮ አንብቤያለሁኝ እኮ ግን በቃ ይሉን ተያዘኛ የዛቸውን ታች እንትኑ ላይ ደግሞ ይረባረባሉ ታች ያሉትና እንጂ አሁን በየትኛው ሂሳብ ነው? ሊያውም ሐዋርያት ነው የሚለው እንደገና ደግሞ ቁርባን ነው አሉ። እሺ ይሁን። ቁርባኑ የሚደረግበት ዓላማ እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርግበት ምክንያት አለ። ያን ሰውዬ ቁርባን የሚደረግለት በምንድን ነው? የለም ምንም ጥርጥር የለውም። እና ግን እኔ ከእንግዲህ እኔም እውነት ንስሐ እገባለሁ። አሁን ሀፍረት እንደዚህ የሄሉን ምክር ሰምቻለሁ። ይልይ እውነትን ነው ያረኩት እንኳን ቀስ ብለው ስለሚያወሩ እኔም ብዙ ጊዜ የሚያረጉት ነገር ስለሆነ ነው። አይ አንደኛ እሳቸው የአባቶችን ታሪክ መደበቂያ አድርገው አየር ነው ሲይዙ የነበረው። መጀመሪያም ሲሆን ሲያብራሩ አይደለም የነበረው። አንተ ያንን መጽሐፍ ደግሞ ስታነብ እነሱ ቁርባንን ቁርባን ብቻ ብሎ አያስቀምጡም። ቅዱስ ቁርባን ብለው ነው የምጽፈው ኦርቶዶክስ። ምክንያቱም አንድምታ ፍቺን ያላቸው አንድም እንዲህ ነው። ሁሉ ጊዜ ጽሁፍ ይከታል። ችግር አለ። ያታስቆሚ በጣም እየጨቆንሽኝ ነው ዛሬ። በእውነት እየጨቆንሽኝ ነው ዛሬ። አይ ትቀጥያለሽ። ግን ይሄ ቁርባን ምስጢራት ላይ ስትገቡ አይ ቲንክ እኛም ስለሚመለከተን እኛ ካልገባንም እሳቸው ናቸው ወደ ቁርባን የወሰዱት። አስቻ ያነበበው ቅዱስ ቁርባን ነው ብሎ ፈቱት። እሺ ይሁን፣ ቅዱስ ቁርባን ይሁን። ግን ታዲያ በመሰዳት ሉትራን እኮ ለሙታን አትወስድም እንዴ? ፈለገ መች መለሱ? አስቻ ፋይዳው ምንድነው ለሞተ ሰው ብለን ስንጠይቃቸው መች መለሱ? እሺ ይሁን፣ በእሳቸውም ትርጉም እኮ ይሁን አለን። ፋይዳው ምንድነው ለሞተ ሰው አልመለሱም። ወይ ህብረት ያደርጋል ነፍሱ ህብረት ታደርጋለች። ያችን የቀዳ ሰው ግን እንትን በሉልኝ በፍቅር ብለው በፍቅር የተነሳ ነው የምናደርገው ያሉት። አይከለከል ያዲ ነበርሽ መጠየቅ የነበረብሽ። ቀስ ብላ እሷ ያዲ አድምታ ነው ይዘና አኒ ምን ነበረ መጀመሪያ ተነስቷል ያልሽኝ የነበረው? አይ መጀመሪያ ልክ እኔ ስከፍት ርዕሴ ይሄ ነበረ። በእርግጥ ይሄ ነው ርዕሴ። ግን ጋዲስ አገባና ትናንት ከኤፍሬም ጋር አዳምቤ ስለ ንጥቀት አውርቷል እና እሱ ስጠይቀኝ አይ እኛ ብዬ የራሳችን መለስኩኝ፣ የሉትራንን ማለት ነው። ከዛ እሱን ስመልስለት ከዛ ወዴት ገባ? ወደ ስዕላት ምናምን ገባ ምናምን። እኔ ደግሞ ስዕላት መቼ ነው የተጀመረው አላቅም። ስለዚህ እናንተ ጋር ሽር አደረኩኝ የሉትራንን ማለት ነው። እሱን ነበረ ሽር አደረኩልኝ የስዕላት። እኛ እኮ መደበቂያ ሆነን ቀረን እኮ። እናንተ ቀሚሳችሁን ለምንድን ነው የማትሰበስቡት? አኪ እኔ እኮ ምን በቃ እንዴት ምን ልናደርግ ነው? እኛ ትራዲሽናል ልብስ ለበስን፣ አሁን ሚኒስ ከፍተን ልናደርግ ነው። የኢትዮጵያ ስዕል ደግሞ መልኩ ልክ እንትን ያደረጉት ወፍራም አድርጎት የስዕሉ ነው ደግሞ የገረመኝ በእውነት። እሱ ሰውዬ ምንድን ነው? እሱ ሰውዬ የመጀመሪያው ነገር
በዚህም አሉ በዚህ የሉትራን እምነት እንዴ ኢትዮጵያ ውስጥ አይመስልም። አኬ እንዴት በጣም ጠቆረ አጠቆሩ። ያ ዋናው ነገር በፍጹም እኛ ቨነሬት አናረግም። ሪኮግናይዝ እናረጋለን፣ ኦነር እናረጋለን። የነበሩት ሰዎችን እናስባቸዋለን ማለት ለምሳሌ ስራቸው በወቅቱ የነበረው እግዚአብሔርን ለማመስገን ነው አንድ። ሁለተኛ ደግሞ እኛ ከነሱ የምንማረውን ለመውሰድ ነው እንጂ ወደ እነሱ ለመጸለይና ምናምን የለም። ይሄ በቃ ምንም ቤትም አቅጣጫ ሄድ ከኛ ጋር ምጣ ና እዚህ ጋር አንገናኝም። አንድ ስዕል መስጠት ተጀመረ ነበር። እሱ ብቻ እኮ አይደለም፣ ኧረ እንትኖቹ በሙሉ አሉ እኮ ነው ያሳዩን። ለምሳሌ ማናት የማርያም የተቀየረችው ማናት እንኳን አንቺ ባለፈው ማን ነበረች? እሷ አለች በሉትራና ማንስ እንትን ይኸውላችሁ አንድ ነገር ማሰብ ያለባችሁ ልክ እንደ ኢትዮጵያ ሁሉ ውጭ ሀገርም የራሳቸው ተረት አለ። ተረቱን ከዋናው ከቤተ ክርስቲያኒቱ እንትን ጋር መለያየት አለብን። አንዱ አሁን ግልጽ መሆን ያለበት ነገር ምንድነው? አሁን አባ ሚካኤልን ዲያቆን አባ ሚካኤል ነው የሚባሉት። እሳቸው አሁን ለምሳሌ ኢትዮጵያዊ የሆነ ሰውዬ ወደ ምንድነው ጀርመን ሄዶ ነበረ። ሰውየው ነበረ ነበረ። በወቅቱ ሉተርን አግኝቷል። ከአንድ ወር በላይ ጀርመን ሀገር ቆይቷል። እሱንም ሌሎችንም ሪፎርመርስ ጋር ተገናኝተዋል። በብዙ የቤተ ክርስቲያን ስርዓቶች ላይ ዶክተሪኖች እዚሁ ላይ ማለት ዲያቆን ሚካኤል ጋር እንድትቆይ ዲያቆን ሚካኤል ይህንን ትምህርት የእኛን አስተምረው ነው ብሎ ለሉተር ከነገረው እሱን ነኮ እኛ መጠየቅ ያለብን ኦርቶዶክሳውያንን። ዲያቆን ማነው? ሚካኤል ነው እሱ ሚካኤል በቃ ይሄን አስተምሮ የኢትዮጵያ ኦርቶዶክስ አስተምሮ ነው ብሎ ነው ያመነው። ከዛ ምን ሲሉ ሰማዋቸው? እኔ የደቂቀ እስጢፋኖስ ደቀ መዝሙር ነበረ ማን ሚካኤል ሲሉ ደግሞ ሰማውና እዛ ቤት ማለት ነው። እኔ እውነቴን ነው የምልህ ኢቨን እነ ሉተርን ተገናኝተው በተለይም ደግሞ ዶክትሪናል በሆኑ ነገሮች በቁርባን በምናም ተነጋግረው ይሄ በትክክል የቤተ ክርስቲያናችን እምነት ነው ብለው እነ እንትናን እስጢፋኖስን ደቂቅ እስጢፋኖስ እነሱን ያስገደሉበት ምክንያት እኔ አንዱ ከነዚህ ነገር ጋር የተያያዘ ይመስለኛል። ምክንያቱም በወቅቱ ከተነጋገሩባቸው ነገሮች አንዱ ባይዘወይ አባ ሚካኤል ጣሊያንኛ ያወራሉ ትንሽ። ምክንያቱም የጣሊያን ገዳማት ውስጥ የነበሩ ናቸው። ምክንያቱም በገዳማት ውስጥ እነዚህ ሞኖክሴዎች ይገናኛሉ። አንዱ ወደዚህ ደረጃ የደረሰውና እዚህ ደረጃን ዊተንበርግ ድረስ እንዲሄዱ ያደረጋቸው በዛ ኮሚኒኬሽን ነው ይባላል። ስለዚህ ጀርመንኛም ቢሆን ካላቸው የተሰባበረ ጀርመንኛም የሚግባቡባቸው ነገሮች እንደነበሩ ሌሎችም እንደነበሩ እና መሰረታዊ ኤንሸንት የሆነ የቤተ ክርስቲያን ዶጎማዎች ላይ በጥምቀት በቅዱስ ቁርባን እና በተለያዩ እነዚህ ወሳኝ በሚባሉ ነገሮች አብረው አንድ አይነት እንደሆኑና ወንድም እንደተባባሉ ነው። ተመልሰውም አባ ሚካኤል እንደሚበል ክርስቶፎሮስ እና ባርባራን አሁን ክርስቶፎሮስ የውሻ ቅርጽ ነው ያለው የሉትራን ወይስ ያኛው ቆንጆ ሰውዬ ነው? ያኛው እኮ ሚዝ ነው ብያቸዋለሁ። ያኛው በዛ ዘመን ክርስቶፎረስ የሚባለው ሰውዬ የመጣበት አገር በግሪክ ሲነገር ውሻ የሚል ነገር ነው ያሳዩት። የሚስሉት ሰዎች ውሻ አድርገው ሳሉት ነው። ኢትዮጵያ ደግሞ ሌላ ታሪክ አላት። የኛው ሌላ ታሪክ ነው ያለው። ይሄን እናንተ ውስጥ ገብታችሁ ማየት ትችላላችሁ። ሰዎቹ ሲስሏቸው ነው ውሻ አድርጉት እንጂ ያ ቆንጅዬ ሰውዬ ነው እንደ አንድ የቤተ ክርስቲያን። ምክንያቱም በሉትራንም ለቅዱሳን ለምንላቸው ሴንት ለምንላቸው እንደ ቤተ ክርስቲያን ይታሰባሉ። ከክርስቶስ ጀምሮ በሐዋርያቶችም ሊስት ኦፍ እንትን አሉ። አክዬ ክርስቶፎር የሉትራን ሳይሆን የሚገርምህ እኛ ሴች ሆነን ከቅመሜ ጋር ያየነው እና ነግሬያት ፈልጋ አውጥታው አሉ የሉትራን ሳይሆን አለ በዛ